እንዳለ ታውቃላችሁ? የእመቤታችን የቅድስት ድንግል ማርያም ቅድስና ጥጉ ይሄ ነው። ጥጉ ይሄ ከሴቶች ማለት የመጀመሪያው እመቤታችን ሴት እንደሆነች የሚያሳይ ነጥቡ ይሄ። ከሰዎች መካከል እኮ ማለት ይቻላል፣ ግን መልአኩ ቅዱስ ገብርኤል ከሴቶች መካከል ሲል ማለት የፈለገው ምንድነው? እመቤታችን ሴት ናት። እመቤታችን ምንድነው? ሴት ናት። ይሄን ማሳየት ነው የመጀመሪያው። ለምን? ሴትነት ክብር ነው። ለምንድነው ደግሞ ይሄ መጠቀስ ያስፈለገው ቢባል በሴቶች ምክንያት እንደምታውቁት ከገነት ወጥተን ነበር። አሁንስ ወደ ገነት የምንመለሰው በማን ምክንያት ነው ከተባለ በሴት ምክንያት። በሴት ምክንያት ወጣን፣ በሴት ምክንያት ገባ። ስለዚህ ዓላማው ምንድነው? የሴትን ታሪክ መቀየር። ሴት ምንድናት? ምትክ ናት በትርጉሙ። ስለዚህ እመቤታችን ቅድስት ድንግል ማርያም የመጀመሪያዋ ሔዋን ምትክ ሆና በኃጢአት ሳትመስላት በጽድቅ በልጣ በቦታ ሳትመስላት በምድረ በዳ ኖራ ተንከራታ እመቤታችን ቅድስት ድንግል ማርያም እኛን ወደ ገነት መለሰችን። ክብርና ምስጋና ለአምላካችን ይሁን። ስለዚህ ከሴቶች ተለይተሽ ምን ያልሽ ነሽ? የተባረክሽ ነሽ። አንደኛ። ሁለተኛ ደግሞ ይሄ ምንን ያሳያል ቢባል እመቤታችን ቅድስት ድንግል ማርያም ጥንተ አብሶ እንደሌለባት ያሳያል። በጣም ብዙዎቹ የሚሉት ስለ እመቤታችን ሲናገሩ መንፈስ ቅዱስ ያድርብሻል ተብሎ ተነግሯል። ስለዚህ መንፈስ ቅዱስ ያድርብሻል ስለተባለች መንፈስ ቅዱስ ልክ ሲያድርባት ከጥንተ አብሶ አነጻትና ከዛ በኋላ አደረባት ብለው የሚናገሩ ሰዎች አሉ። በገሊላ አካባቢ በናዝሬት አካባቢ ልክ ዛሬ የተለያዩ ድምጾች እንደምንሰማው ጥይት የሌላ ከፍ ያለ ነገር የመድፍ እንደምንሰማው ልክ እንደዛ አስደናቂ የሆነ ድምጽ እየተሰማ ነበር። ክንፉን እርስ በርስ ያማታው ነበር። ያ የሰላም ድምጽ አስቀድሞ ለምድሪቱ ይወጣላት ነበር። ምክንያቱም ያንን የሰላም ጊዜ የሚናገርበት ዘመን እንደደረሰ ለማጠየቅ ክንፉን እያማታ የናዝሬትንና የገሊላን ተራራ ድምጽ እያሰማ ተራሮቹን እያበራ ነበር ወደ እመቤታችን ወደ ቅድስት ድንግል ማርያም የመጣው። ስለዚህ ይሄ መልአክ አስቀድሞ የሰላም መልእክት የተሰጠው ክንፉ ላይ የተጻፈበት ደስታ በክንፉ ላይ የተጻፈበት ይህንን ብስራት ተሸክሞ የመጣ መልአክ ነው። የቅዱስ ሉቃስ ወንጌል ምዕራፍ 1 እና ምዕራፍ 2 የዓለም መላእክት ወንጌል ተብሎ ነው የሚጠናው። ሲጠና ሉቃስ ማለት በነገራችን ላይ ነሳኤ ብርሃን ጸዋሪ ብርሃን ማለት ነው። ቀጥታ ትርጉሙ ኬሪየር ኦፍ ላይት ብለው ይተረጉሙታል ፈረንጆቹ። ሉቃስ ማለት ብርሃንን የተሸከመ የብርሃን ተሸካሚ፣ የብርሃን ሰረገላ፣ ብርሃን የሚታይበት፣ ብርሃን የሚገለጥበት፣ ብርሃን ያለበት ማለት ነው። ሉቃስ ማለት ቀጥታ ትርጉሙ የኛ ሊቃውንት ከነበረበት ስራና በኋላ ከመጣበት ህይወት አንጻር አቃቤ ሥራይ ብለው ይተረጉሙታል። ሉቃስ አቃቤ ሥራይ ማለት ባለ መድኃኒተኛ ማለት ነው። ቀድሞ አቃቤ ሥራይ ዘሥጋ ነበር ወይም ፊዚሺያን ነበር፣ ሐኪም ነበር ቅዱስ ሉቃስ ከመጠራቱ አስቀድሞ። በዚህ ምክንያት ቀድሞ አቃቤ ሥራይ ዘሥጋ የሥጋ ባለ መድኃኒተኛ ተብሎ ይገለጥ ነበር። ከተጠራ በኋላ ግን አቃቤ ሥራይ ዘነፍስ ተብሎ ይገለጣል። አቃቤ ሥራይ ዘነፍስ ማለት የነፍስ ባለ መድኃኒተኛ፣ ለነፍስ የሚሆን መድኃኒት፣ ለነፍስ ሕይወት የሚሆን ለነፍስ ስንቅ የሚሆን ወንጌልን ስለጻፈ እና ስላስተማረ በዚህ ምክንያት አቃቤ ሥራይ ዘነፍስ ተብሎ ይጠራል። የቅዱስ ሉቃስ በረከት በሁላችንም ላይ ይደርብን። ከሌሎቹ ወንጌላውያን በተለየ ስለ እመቤታችን ስለ ቅድስት ድንግል ማርያም በስፋት የጻፈ ነው። ቅዱስ ሉቃስ የጻፈ ብቻ አይደለም፣ እመቤታችንን ለመጀመሪያ ጊዜ የሳለ ወንጌላዊ ነው። ቅዱስ ሉቃስ የመጀመሪያዋ የእመቤታችን የቅድስት ድንግል ማርያም ስዕል ተሳለ ተብሎ በታሪክ የሚነገረው በቅዱስ ሉቃስ ነው። ልክ ቅዱስ ዮሐንስ ወንጌላዊ የጌታን ስዕል ለመጀመሪያ ጊዜ የሳለው ዮሐንስ ወንጌላዊ እንደሆነ ሁሉ የእመቤታችንን ስዕል ለመጀመሪያ ጊዜ የሳለው ቅዱስ ሉቃስ ነው። ቅዱስ ዮሐንስ ወንጌላዊ የእመቤታችን የቅድስት ድንግል ማርያም ማንነትን በብዙ መልኩ ጽፏል። በተለየ ሁኔታ ግን የጌታችን የመድኃኒታችን የኢየሱስ ክርስቶስን መከራ በስዕል ብቻ ሳይሆን በአይምሮ ስሎ በልቡ ስሎ እየተንከራተተ እያለቀሰ እንደኖረ ቅዱስ ሉቃስም የእመቤታችን የቅድስት ድንግል ማርያምን ማንነት ስሎ በልቡም ጭምር አስቀምጦ የኖረ ወንጌላዊ ነው። በድጋሚ የቅዱስ ሉቃስ በረከት በሁላችንም ላይ ይደረብን። የሉቃስ ወንጌል ምዕራፍ 3፣ ምዕራፍ 4፣ ምዕራፍ 5፣ ምዕራፍ 6 እነዚህ በተከታታይ ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘኍልቍ፣ ኦሪት ዘሌዋውያን ተብለው ይጠናሉ። የሉቃስ ወንጌል ምዕራፍ 3፣ ምዕራፍ 4፣ ምዕራፍ 5፣ ምዕራፍ 6 እነዚህ ተከታታይ ምዕራፎች ለምንድን ነው ዘፍጥረት ዘጸአት እየተባሉ የሚጠኑት ቢባል በኦሪት ዘፍጥረት፣ በኦሪት ዘጸአት፣ በኦሪት ዘኍልቍ፣ በኦሪት ዘሌዋውያን የተጻፉትን ነገሮች ተርጉሞ አስቀምጧል ቅዱስ ሉቃስ እና የሐዲስ ኪዳን ዘፍጥረት እየተባለ ይጠራል የሉቃስ ወንጌል ምዕራፍ 3። ከዛ ምዕራፍ 4 ደግሞ የሐዲስ ኪዳን ዘጸአት እየተባለ ይጠራል።
ምዕራፍ 5 ደግሞ የሐዲስ ኪዳን ዘሌዋውያን እየተባለ ይጠራል። ምዕራፍ 6 የሐዲስ ኪዳን ዘኍልቍ እየተባለ ይጠናል። የቅዱስ ሉቃስ ወንጌል ብሉይ ኪዳኑን እንዴት በቅደም ተከተል እንደሚያስቀምጥ አስደናቂ ነው። እንዳልኳችሁ ይሄ ትንሽ እንደሚከብዳችሁ ባውቅም ግን ደግሞ መስማትም አለባችሁ። ከቻላችሁ ደግሞ በዚህ ጥናትን ታደርጉበታላችሁ። ለምሳሌ የሉቃስ ወንጌል ምዕራፍ 3 ለምንድን ነው ኦሪት ዘፍጥረት ተብሎ የሚጠናው ቢባል የሉቃስ ወንጌል ምዕራፍ 3 ስለ ጥምቀት ይናገራል፣ ስለ ልደት ይናገራል። እንደው መጨረሻ ላይ የሉቃስ ወንጌል ምዕራፍ 3 ከቁጥር 23 ጀምሮ እስከ መጨረሻው ብትመለከቱ የትውልድ ታሪክን ይዘረዝራል፣ የትውልድ ሐረግን ይዘረዝራል። ከጥምቀት ቀጥሎ ነው ይሄንን የሚዘረዝረው። ወይ መስሎም ወልደ ዮሴፍ ውእቱ የዮሴፍ ልጅ ይመስላቸው ነበር ብሎ ከዮሴፍ ጀምሮ እስከ አዳም ድረስ ይዘረዝርና ሲጨርስ ወልደ እግዚአብሔር ብሎ ምዕራፉን ይዘጋል። የእግዚአብሔር ልጅ ብሎ ይዘጋል። እነዚህ የትውልድ ሐረጎች በብዛት የሚገኙት በኦሪት ዘፍጥረት ላይ ነው። ዘፍጥረት በሌላ አገላለጥ ዘልደት ተብሎ ይጠራል። ኦሪት ዘልደት፣ ኦሪት ዘፍጥረት እየተባለ ይጠራል። የልደት መጽሐፍ፣ የፍጥረት ሕግ፣ የፍጥረት መጽሐፍ ማለት ነው ትርጉሙ። እና እዛ ላይ ያለውን የትውልድ ሐረግ እዚህ ደግሞ ቅዱስ ሉቃስ ይዘረዝረው። ለምንድን ነው ኦሪት ዘፍጥረትና ይሄ የተመሳሰለው ቢባል እዚያኛው የሥጋ ልደት፣ እዚያኛው የሥጋ መፈጠር፣ እዚያኛው ጥንተ ተፈጥሮ እንደተነገረ በዚህ በሉቃስ ወንጌል ምዕራፍ 3 ላይ አዲስ ፍጥረት፣ አዲስ ልደት የተነገረበት በመሆኑ ኦሪት ዘፍጥረት የተተረጎመበት ተብሎ ይገለጣል። የሉቃስ ወንጌል ምዕራፍ 3 ምዕራፍ 4ን ስትመለከቱ ዘጸአትን ይገልጣል። ዘጸአት ማለት የመውጣት ማለት ነው። ቀጥታ ትርጉሙ ዘ ማለት በግዕዝ ቋንቋ የሚል ትርጉም ያለው ነው። ጸአት ማለት መውጣት ማለት ነው። ኦሪት ዘጸአት ማለት የመውጣት ሕግ ማለት ነው። የመውጣት ደንብ ማለት ነው። ኦሪት ዘጸአት ማለት ትርጉሙ እሱ ነው። የሉቃስ ወንጌል ምዕራፍ 4 ስለ መውጣት ይናገራል። ጌታችን መድኃኒታችን ኢየሱስ ክርስቶስ ከተጠመቀ በኋላ ወደ ምድረ በዳ እንደወጣ ይናገራል። በገዳመ ቆሮንቶስ እንደጾመ እንደጸለየ ይናገራል። ይሄ መውጣት ይባላል። ይሄ መውጣት ከምን ጋር ይነጻጸራል ቢባል እስራኤላውያን ከግብፅ የወጡበትን መውጣት፣ ወደ ምድረ በዳው መሄዳቸውን፣ ወደ ምድረ ከነዓን መጓዛቸውን የሚገልጽ ነው። ለዚህ ኦሪት ዘጸአት ይጠናበታል። የሉቃስ ወንጌል ምዕራፍ 4 የሉቃስ ወንጌል ምዕራፍ 5 የሐዲስ ኪዳን ዘሌዋውያን ተብሎ ይጠራል፣ ወይም ዘሌዋውያን ይጠናበታል። ዘሌዋውያን የሚባለው ኦሪት ዘሌዋውያን ማለት የሌዋውያን ሕግ፣ የካህናት ሕግ፣ የመስዋዕት ሕግ፣ የመስዋዕት አቀራረብ ሕግ ማለት ነው። የሚናገረው ስለዚያ ስለሆነ አለባበስን በተመለከተ የካህናትን ቅድስና በተመለከተ የካህናትን መለየት በተመለከተ ነው የሚናገረው ኦሪት ዘሌዋውያን። የሉቃስ ወንጌል ምዕራፍ 5ን ስትመለከቱ ለመጀመሪያ ጊዜ እነ ጴጥሮስን እነ ያዕቆብን እነ እንድርያስን እነ ዮሐንስን ትኩኑ መሰግራነ ሰብእ ሰው እንድታጠምዱ እጠራችኋለሁ፣ እስካሁን አሳ ነበር የምታጠምዱት፣ አሁን ግን ሰው እንድታጠምዱ እጠራችኋለሁ ብሎ ካህናት አድርጎ ሲመርጣቸው፣ የሐዲስ ኪዳን ካህናት አድርጎ ሲመርጣቸው ትመለከታላችሁ። የብሉይ ኪዳን ካህናት የማያስተሰርዩትን የውስጥን ኃጢአት፣ የነፍስን ኃጢአት፣ የመንፈስን ኃጢአት በደል የሚያስተሰርዩ አድርጎ ሐዋርያትን የመረጠበትን ቦታ ትመለከታላችሁ። በዚህ ምክንያት የሉቃስ ወንጌል ምዕራፍ 5 ኦሪት ዘሌዋውያን ይተረጎሙበታል፣ ይጠናበታል። የመጨረሻው የሉቃስ ወንጌል ምዕራፍ 6 ኦሪት ዘኍልቍ ይጠናበታል። ሁልቁ ማለት ቁጥር ማለት ነው። ኦሪት ዘኍልቍ ማለት የቁጥር ሕግ ማለት ነው። ኦሪት ዘኍልቍ እስራኤል እየተቆጠሩ የተጻፉበት ቁጥራቸው የተመዘገበበት የመጽሐፍ ክፍል ነው ኦሪት ዘኍልቍ የሚባለው። ይሄ ደግሞ የሉቃስ ወንጌል ምዕራፍ 6 በእስራኤል ነገድ አንጻር 12 ሐዋርያት የተመረጡበት ነው። ስንት ሐዋርያት? 12። እስራኤል ስንት ነገድ ናቸው? 12። ሐዋርያት ስንት ናቸው? 12። በእነዚህ አንጻር እነዚህ 12ቱ ሐዋርያት የተመረጡበትና 12ቱ ነገድ እስራኤል የታሰቡበት በመሆኑ ያን ቁጥር የሚያስታውስ ስለሆነ በዚህ ምክንያት የሉቃስ ወንጌል ምዕራፍ 6 ቁጥር የሚጠናበት ተብሎ ይገለጣል። ኦሪት ዘኍልቍ የሚብራራበት። የሉቃስ ወንጌል ምዕራፍ 1 እና ምዕራፍ 2 የዓለም መላእክት ወንጌል ይባላል አልኳችሁ። የተለየ ነው። የሉቃስ ወንጌል ምዕራፍ 1 ምዕራፍ 2 ሙሉ ብትመለከቱ የመላእክትን ነገር በስፋት የሚዘረዝር የሉቃስ ወንጌል ብቻ ነው። በነገራችን ከወንጌላት ማለት ነው። ከወንጌላት የሉቃስ ወንጌል ከምዕራፎቹ ደግሞ የሉቃስ ወንጌል ምዕራፍ 1 እና ምዕራፍ 2 በተለየ ሁኔታ የመላእክትን ነገር ይጽፋል። በዚህ ምክንያት ነው የዓለም መላእክት ወንጌል ተብሎ የሚጠራው። ግን ምስጢሩ ምንድነው ቢባል እኛ ከሰማያውያን ጋር ያለንን ህብረት የሚገልጽ ነው። ይሄ ወንጌል የመላእክት ዓለም የሰማይ ዓለም የሚመለከተን መሆኑና የኛ ዓለም ደግሞ መላእክትን የሚመለከታቸው መሆኑን የሚያሳይ ነው። መላእክት ሁልጊዜ እንደምንገልጸው የሚፈልጉት ነገር አለ። ከኛ ቁጥራችንን ይፈልጉታል። መላእክት የኛን ቁጥር ይፈልጋሉ። እነ ቅዱስ ሚካኤል እነ ቅዱስ ገብርኤል ለኛ የሚላኩት የሚያገለግሉት፣ የሚማልዱት፣ የሚለምኑት ወደው ብቻ አይደለም። ርኅሩኆች ናቸው፣ ልክ ነው። መልካሞች ናቸው፣ ልክ ነው። ደጎች ናቸው፣ ልክ ነው። ግን አንድ ነገር ይፈልጋሉ።
እሱ የሚፈልጉት ነገር ምንድነው ቢባል ቁጥራቸው እንዲሞላ ይፈልጋሉ። መላእክት 99 ናቸው። በነገድ 99 ናቸው። 100 መሙላት አለባቸው። 100 ሲሞሉ በጣም ብዙ ነገሮች ይቀጥላሉ። የኛ የዘላለም ሕይወት ሲቀጥል፣ የኛ ምስጋና ከነሱ ጋር ሲቀጥል፣ ህብረቱ አንድ ሲሆን 99 የሚለው ቁጥር 100 እንዲሞላ ይፈልጋል። ያቺ የምትፈለገው በግ፣ ያቺ የጠፋችው በግ፣ ያቺ ከበረት ያመለጠችው በግ፣ ያቺን በግ ፍለጋ ወጥቷል መድኃኒታችን ኢየሱስ ክርስቶስ። እንደምታውቁት በጊቱ ገና ተገኝታ አላለቀችም። ልብ በሉ፣ በጊቱ ገና ተገኝታ አላለቀችም። ወደ በረቷ ሙሉዋ አልገባም። በጊቱ ሙሉዋ ወደ በረቱ ሲገባ ያን ጊዜ ነው ዓለም የሚያልፈው። ጠጉሯ ሳይጎድል፣ ቀንዷ ሳይሰበር፣ እግሯ ሳይሰበር፣ ቆዳዋ ሳይላጥ ሳይፋቅ፣ ከጠጉሯ አንድ ቅንጣት አንድ ዘለላ ሳይወድቅ፣ ከአካል ክፍሏ አንዱ ሳይጎል በጤናዋ በጤነኝነቷ በሙሉዋ በሙሉነቷ በጓ ተገኝታ ወደ በረቷ መግባት አለባት። ያን ጊዜ ዓለም ክርችም ብሎ ይጠፋል። ያን ጊዜ ነው የሚፈልገው የሚጠብቀው እሱ ነው። ለምሳሌ የማቴዎስ ወንጌል ምዕራፍ 13 ቁጥር 49 ላይ ብትመለከቱ መንግስተ ሰማያት ትመስል ገሪፈ ይላል። ወጥመድን ትመስላለች፣ ወደ ባህር የተጣለች ወጥመድን ትመስላለች ይላል። ራሱ ጌታ ያስተማረው ትምህርት ነው። ከዛ ይቺ ወደ ባህር የተጣለችዋ ወጥመድ አሳ የሚበቃ አሳ ከያዘች በኋላ ወጥመዷ ትነሳለች። ከዛ በኋላ ወጥመዱ ከሞላ በኋላ የሚያስፈልገውን አሳ አስቀርቶ የማያስፈልገውን አሳ ጥሎ ከዛ የሚያስፈልገውን አሳ ወደሚፈልግበት ቦታ ይሰበስባል። ይሄ ትርጉሙ ምንድነው የተባለ እንደሆነ ባህር የተባለው ይሄ ዓለም ነው። አሳ የተባሉት ምእመናን ናቸው፣ ጻድቃን ናቸው። የተጣሉት የሚባሉት ኃጥአን ናቸው፣ የማያስፈልጉት አሳ የሚባሉት። ወጥመዷ ወንጌል ነው። ወጥመዷ ቤተክርስቲያን ነው። ወጥመዷ የጌታ ቸርነት ነው። ወጥመዱ የእግዚአብሔር ምሕረት ነው። ወጥመዱ የጌታ ቤዛነት ነው። ወጥመዱ የጌታ ማዳን ነው። ወጥመዱ አዲስ ኪዳን ነው። በወጥመዱ የሚያዙ አሳዎች የሚባሉት እስከ ዓለም ፍጻሜ ድረስ በወንጌል እየተጠመዱ ወደ ቅድስት ቤተክርስቲያን የሚጨመሩ ነፍሳት ናቸው። ንስሐ እየገቡ የሚመጡ ነፍሳት ናቸው። በየቀኑ በየሰዓቱ በየሰከንዱ በየደቂቃው በየቦታው በየጊዜው በየዘመኑ በየዕድሜ መጠኑ የሚገቡ ነፍሳት ናቸው። እነዚህ ነፍሳት በዲያብሎስ ነገድ ቁጥር ልክ ሲሆኑ ያን ጊዜ ዓለም ያልፋል። ይሄ ነው የመዳን ተልእኮ የሚባለው፣ የቤተክርስቲያን አልቲሜት ጎል የሚባለው፣ የቤተክርስቲያን ሚሽን የሚባለው ይሄ ይሄን ቁጥር መሙላት ነው። ቅዱስ ገብርኤል ለምን ይጠብቀናል? ቅዱስ ገብርኤል እኛን ለምን ይፈልገናል? ስለኛ ለምን ይማልዳል? ለምን ደስ ይለዋል? እኛ ስንሰባሰብ በስሙ ለምን ደስ ይለዋል ቢባል ቁጥሩን እንድንሞላለት ስለሚፈልግ ጭምር ነው። እሱ ማህበር ውስጥ እንድንገባ ስለሚፈልግ ጭምር ነው። የእሱ ህብረት የመላእክት ህብረት እንድንገባ አርባብ ውስጥ እንድንቆጠር ነገዱ ውስጥ እንድንቆጠር በሱ ስር እንድንሆን ጭምር ስለሚፈልግ ነው ቅዱስ ገብርኤል የሚማልደው። ቅዱስ ሚካኤልም እንዲሁ፣ ሌሎቹ መላእክትም እንዲሁ። ለዚህ ነው የሚላኩት መላእክት ለመዳን የሚላኩ የሚባሉት ለዚህ ነው መላእክት። ስለዚህ እኛም ከፍ ማድረግ ይፈልጋል። ያ ሲሞላ ያን ጊዜ ዓለም ታልፋለች። በዚህ ምክንያት የመላእክት ዓለም ስለሚመለከተን የቅዱስ ሉቃስ ወንጌል ምዕራፍ 1 እና ምዕራፍ 2 የመላእክት ዓለም ወንጌል ተብሎ ይጠናል። በተለየ ሁኔታ ያነሳ ነው የሉቃስ ወንጌል ምዕራፍ 1 ቁጥር 29 ላይ ስለሆነ ምዕራፍ 1 ደግሞ ስንት ጉዳዮችን እንደያዘ በፍጥነት ነግራችኋለሁ። እንደዚህ መስማት ስላለባችሁ ነው ጨክኜ የምናገረው። በጣም ጥቂቶቻችሁ ሊከብዳችሁ እንደሚችል እገምታለሁ። የሉቃስ ወንጌል ምዕራፍ 1 5 ጉዳዮችን ይዟል። ቤታችሁ ስትገቡ አንብቡ። 5 ጉዳዮችን። በነገራችን ላይ 5 ጉዳዮችን ብለን እናስቀምጣለን እንጂ የሉቃስ ወንጌል ምዕራፍ 1 80 አሐዱ ቅዱሳት መጻሕፍት የሚለኩበት የሚሰፈሩበትና የሚመዘኑበት ምዕራፍ ነው ብቻ። የሉቃስ ወንጌል ሙሉውን አይደለም ያልኩት፣ የሉቃስ ወንጌል ምዕራፍ 1 ብቻ። ቅዱስ ሉቃስ በዘመኑ የተማረ ስለነበረ እንዳልኳችሁ ሐኪም ስለነበረ ታሪክን ጠንቅቆ የሚጽፍ ወንጌላዊ ነው የሚባለው። በጣም ብዙ የመጽሐፍ ቅዱስ አጥኚዎች የሚያጠኑት መጀመሪያ የቅዱስ ሉቃስ ወንጌልን ነው። ለምን? ቅደም ተከተሉን በጣም የሚጠብቅ ወንጌላዊ የሚባለው ቅዱስ ሉቃስ ነው። ይሄ ክሮኖሎጂካል ኢቨንትስ ወይም ክሮኖሎጂካል ሲኩዌንስስ የሚባሉትን የሚጠብቀው ቅዱስ ሉቃስ ነው ተብሎ ነው የሚታመነው። ያው የኛ ሊቃውንትም ቅዱስ ሉቃስን ቅደም ተከተል ይጠብቃል። የጌታችን የመድኃኒታችን የኢየሱስ ክርስቶስን ቅደም ተከተሉን በመጽሐፍ ቅዱስ ሉቃስን የሚያክል ወንጌላዊ የለም ብለው አስቀምጠዋል። በእርግጥም ትክክል ነው። ለምሳሌ አሁን ማቴዎስን፣ ማርቆስን፣ ዮሐንስን እነዚህን ብትመለከቱ የሆነ የመጀመሪያውን ክፍል ይዛችሁ መፍሰስ ብትሞክሩ በመሃል ክፍተት ታያላችሁ። የተወሰኑ የሚዘሏቸው አሉ በተለያየ ምክንያት። ቅዱስ ሉቃስ ግን የጌታችን የመድኃኒታችን የኢየሱስ ክርስቶስን
መጸነሱን ይጽፋል። ከተጸነሰ በኋላ መወለዱን ይጽፋል። ከተወለደ በኋላ በ8 ቀን ወደ ቤተ ግዝረት መሄዱን ይጽፋል። ከዛ በ40 ቀን ወደ ቤተ መቅደስ መሄዱን ይጽፋል። ከዛ በ12 ዓመቱ በቤተ መቅደስ ጠፍቶ መገኘቱን ይጽፋል። ከዛ በኋላ ወደ 30 ዓመት ታሪክ ይሄዳል። እነ ማቴዎስን እነ ማርቆስን እነ ዮሐንስን ብታነቡ እነዚህን ቅደም ተከተሎች አታገኙም። ስለዚህ ቅዱስ ሉቃስ ቅደም ተከተልን በመጠበቅ በጣም የሚመረጥ ወንጌላዊ ነው ለማጥናት። የሉቃስ ወንጌል ምዕራፍ 1 5 ጉዳዮችን ይዟል። አንደኛ ምስጢረ ሥላሴን ይዟል። ሁለተኛ ምስጢረ ሥጋዌን ይዟል። ሶስተኛ ነገረ መላእክትን ይዟል። አራተኛ ነገረ ማርያምን ይዟል። አምስተኛ ነገረ ቤተክርስቲያንን ይዟል። ምንም ጉዳይ ብታመጡ ከነዚህ ከአምስቱ ውጪ አይደለም። ምንም ጉዳይ ከነገረ ቤተክርስቲያን ውጪ አይደለም። ምንም ጉዳይ ከነገረ ማርያም ውጪ አይደለም። ነገረ ቅዱሳን እዚህ ውስጥ ነው የሚካተተው። በነገራችን ላይ ነገረ ቤተክርስቲያን ውስጥ ነው የሚካተተው። የነገረ ቅዱሳንን ታሪክ፣ የነገረ ቅዱሳንን ምስጢር የቅዱስ ሉቃስ ወንጌል ምዕራፍ 1 ላይ ይገኛል። ለምሳሌ ቅድስት ኤልሳቤጥን ብትወስዱ ቤተክርስቲያንን የወከለች ሴት ናት ቅድስት ኤልሳቤጥ። የዘካርያስን ቃል ብትወስዱ የቅዱስ ዮሐንስ መጥምቅን መወለድ፣ እነዚህን ብትመለከቱ ስለ ቅዱስ ዮሐንስ መጥምቅ የተነገረው ጭምር ባህታውያንን ይወክላል፣ መናንያንን ይወክላል፣ ሰማዕታትን ይወክላል፣ ነቢያትን ይወክላል፣ ሐዋርያትን ይወክላል፣ ገዳማውያንን ይወክላል፣ በምድረ በዳ የሚኖሩ አባቶችን ይወክላል፣ ካህናትን ጭምር ይወክላል። የማይወክለው የለም። ሁሉም ጉዳይ የቅዱስ ሉቃስ ወንጌል ምዕራፍ 1 ላይ አለ። ሁሉም ጉዳይ የቅዱስ ሉቃስ ወንጌል ምዕራፍ 1ን ያጠና ሰው 80 አሐዱ ቅዱሳት መጽሐፍትን እንዳጠና ይቆጠራል። መጽሐፍ ቅዱስ በባህሪው እንደዛ ስለሆነ እኔ የማሳየው ሁለት ጉዳዮችን ብቻ ነው ከጊዜ አንፃር፣ ነገረ ማርያምንና ነገረ ቤተክርስቲያንን ሁለቱን ብቻ አሳያለሁ። ምስጢረ ሥላሴ የሚባለው እንደው ምስጢረ ሥላሴ የሚባል አለ ወይ ብላችሁ ብትጠይቁ እዚህ ላይ ራሱ መልአኩ ቅዱስ ገብርኤል የሰበከው በጣም ብዙ ጊዜ በቀላሉ ስለምናነሳላችሁ ነው። መልአኩ ቅዱስ ገብርኤል ለእመቤታችን ትጸንሻለሽ አላት ብለን እነዚህን ቀላሉ ስለምናነሳላችሁ እንጂ በቀጥታ ምስጢረ ሥላሴን የሰበከው ለመጀመሪያ ጊዜ ቅዱስ ገብርኤል ነው። የሥላሴን አንድነትና ሶስትነት የሰበከው ቅዱስ ገብርኤል ትጸንሻለሽ አላት፣ ወንድ ልጅ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ እያለ ከተናገረ በኋላ መንፈስ ቅዱስ ያድርብሻል፣ የልዑል ኃይል ይጸልልሻል፣ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። ሶስት አካላትን ጠርቶ ሶስት አካላትን ይሄ ምስጢረ ሥላሴን የሚገልጥ ነው። የትም ቦታ እንደዚህ በዝርዝር የምታገኙበት ሌላ ክፍል የለም። የዚህ ማጠናከሪያ በስም በመጠራታቸው ብቻ የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ስታጠምቁ በአብ በወልድ በመንፈስ ቅዱስ አጥምቁ ብሎ ጌታ የተናገረው እሱ ካልሆነ በስተቀር እንደዚህ ዘርዘር ያለ አስደናቂ ነገር የተገለጠበት ደግሞ ይሄ በጣም ሲሰፋ ምንድነው ድርሻው? ወልድ አካላዊ ድርሻው ምንድነው? መንፈስ ቅዱስ አካላዊ ድርሻው ምንድነው የሚለው የተቀመጠው በሉቃስ ወንጌል ምዕራፍ 1 ላይ ብቻ ነው። መጽሐፍ ቅዱስ ነው። ዝም ብሎ አይደለም ይህንን ቃል የተናገረው። መንፈስ ቅዱስ ያድርብሻል። ለምን? የልዑል ኃይል ይጸልልሻል። ለምን? ይጸልልሻል ማለት ምን ማለት ነው? ከዛ ቅዱሱ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። ለምን እንዲህ አለ? ለምን እንዲገለጠው? እነዚህ ሁሉ የየራሳቸው አስደናቂ የሆነ ትንታኔ ያላቸው ናቸው። ይሄ መንፈስ ቅዱስ ያድርብሻል የሚለው ቃል የኛ ሊቃውንት በሶስት ከፍለው አስቀምጠውታል። አንዱ ለማንጻት፣ ሁለተኛው ለመክፈል፣ ሶስተኛው ለማዋሃድ። እነዚህ ቃላት እንዳልኳችሁ ሊከብዱ የሚችሉ ናቸው፣ መስማት ግን አለባቸው። ማንጻት ማለት መጠበቅ ማለት ነው። ከኃጢአት ማንጻት ማለት አይደለም። እመቤታችን ከጥንት ንጽሕት ናት፣ ጥንተ አብሶ የለባትም፣ ክብር ይግባትና። መንፈስ ቅዱስ ያድርብሻል ሲባል ሊያነጻት ነው ሲባል ከኃጢአት ሊያነጻት አይደለም፣ ከጥንተ አብሶ ሊያነጻት አይደለም። ማንጻት ምንድነው ትሉኝ እንደሆነ መጠበቅ፣ መከልከል ነው። ለምሳሌ እኔ ይህንን ካባ እንደተገዛ በጥሩ ልብስ በጥሩ ሳጥን አድርጌ በፌስታል ሸፍኜ በላስቲክ አድርጌ ባስቀምጠው ካባውን ከሆነ ጊዜ በኋላ ሳወጣው ንጹህ ነው። ምን አድርጌው ነው? ካባውን አጥቤው አይደለም። እንደተገዛ እንደመጣ ያደረኩት ነገር ከቆሻሻ ከልክዬ አስቀምጥኩት። ቆሻሻ እንዳይነካው አደረኩት፣ ጠበቅኩት፣ ከለከልኩት። ማንጻት ማለት ይሄ፣ መጠበቅ ማለት ይሄ። ከዛ መክፈል ሲባል ምን ማለት ነው ሲባል ስጋን መክፈል፣ ከነፍስን ነፍስን መክፈል። ይሄን የሚሰራው እግዚአብሔር መንፈስ ቅዱስ ነው። ልክ አንዲት ሴት ኬክ እንደምትጋግረው ልክ እንደዛ በማህፀነ ማርያም ውስጥ ያለውን ምስጢረ ሥጋዌውን የሚያዘጋጀው እግዚአብሔር መንፈስ ቅዱስ ነው። ይህ የመንፈስ ቅዱስ አካላዊ ድርሻ ተብሎ ይገለጣል። ቅዱስ ዮሐንስ አፈወርቅ ወአናሚሁኒ መንፈስ ቅዱስ ብሎ ይገልጠዋል። ሸማኔው መንፈስ ቅዱስ ነው ይላል። ሸማኔ ምንድነው የሚያደርገው? ጋቢ ይሰራል፣ ነጠላ ይሰራል፣ ልብስን ሁለቱን ክሮች አገናኝቶ ይሰራል። ያንን የሰራው እግዚአብሔር መንፈስ ቅዱስ ነው። ጋቢ ሁለት ነገሮች አሉ። አንድ ከላይ የሚወርድ፣ ሁለተኛው ደግሞ አግድም የሆነ ክር አለ። እነዚህ ሁለቱ እንደተዋሃዱ
የቃል ርደት የሥጋ እርገት የተከናወነው በመንፈስ ቅዱስ ጥበብ ነው። ለዚህ ነው መንፈስ ቅዱስ ያድርብሻል የተባለው። መንፈስ ቅዱስ በድንግል ማርያም ማህፀን የሚሰራው። ከዛስ ማዋሃድ ነው። ማዋሃድ ማለት ነው የተከፈለውን ሥጋ የተከፈለውን ነፍስ ከቃል ጋር ማዋሃድ። ይህን የሚሰራው ማን ነው? መንፈስ ቅዱስ። ወገባሪ ውሰ ለውእቱ ሥጋ መንፈስ ቅዱስ። ይህንን ሥጋ የሰራው ያዋሃደው የመጠነው መንፈስ ቅዱስ ነው። ለምሳሌ ኬክ የምትጋግር ሴት አልኳችሁ፣ ውሃውን በመጠኑ ስኳሩን በመጠኑ እንቁላሉን በመጠኑ ዱቄቱን በመጠኑ አድርጋ ትጋግራለች። ከተጋገረ በኋላ ኬክ ይባላል። ተዋህዶ የሚባለው ይሄ ክርስቶስ የሚለው ስም ቃል ከሥጋ ጋር በተዋሃደበት ቅጽበት የወጣ ስም ነው። ግን ክርስቶስ እንዲባል የቃልና የሥጋ ተዋህዶ ውጤት ክርስቶስ እንዲባል መንፈስ ቅዱስ ጥበቡን አሳርፏል። በዚህ ምክንያት መንፈስ ቅዱስ ያድርብሻል የተባለው። እነዚህ ሁሉ በጣም ብዙ ሐሳቦች አሉ። ስለዚህ ቅዱስ ገብርኤል የሰበከው ምስጢረ ሥላሴን ብቻ ሳይሆን ቀጥሎ ምስጢረ ሥጋዌን ሰብኳል። ከዚያ ቀጥሎ ደግሞ ነገረ መላእክት ታይቷል። የመላእክት ነገር፣ የመላእክት ክብር እንዳልኳችሁ በተለምዶ ሁልጊዜ የምንለው የመላእክትን ክብር እየገለጥን በምንለው በቀላሉ አይደለም የምላችሁ። የመላእክት ድርሻ ምንድን ነው? ምስጢረ ድህነት ላይ የመላእክት ድርሻ ምንድን ነው? ምስጢረ ሥጋዌ ላይ የመላእክት ድርሻ ምንድን ነው? ለምንድን ነው መልአኩ ቅዱስ ገብርኤል የተላከው? በነገራችን ላይ መልአኩ ቅዱስ ገብርኤል በቀጠሮ የመጣ መልአክ ነው። ዝም ብሎ አይደለም። አስቀድሞ ክንፉ ላይ የተጻፈበት መልአክ ነው። ሰላምታ ተጽፎበታል ክንፉ ላይ። ሁር አብሰራ ለወለተ ሐና የሚል የወለተ የሐናን ሴት ልጅ ሂድና ደስታ ንገራት ተብሎ ክንፉ ላይ ተጽፎ ያን ተሸክሞ ይበር የነበረ መልአክ ነው። መላእክት እንደ ንብ ይከቡት የነበረ መልአክ ነው። ከሚጠራበት አንዱ መልአከ ሰላም ተብሎ ነው የሚጠራው። በነገራችን ላይ መልአኩ ቅዱስ ገብርኤል መልአከ ሰላም ወውእቱ ገብርኤል እያለ ይጠራዋል ቅዱስ ያሬድ። የሰላማቸው አለቃ እሱ ገብርኤል ነው እያለ ይጠራው። ለምን? ክንፉ ላይ የተሸከመው ምስጢር ስላለ። ከ5500 ዘመናት በኋላ ወደ ምድር የሚላክ ሰላም ስለተሸከመ በክንፉ ጸጥ የማረግ ዝም የማሰኘት አንድ የማድረግ የማጥናት ጸጋ አስቀድሞ ስለተቀበለ ይሄ ማለት መቼ? በመላእክት አለ። መቼ? ዲያብሎስ በካደበት ሳጥናኤል በካደበት ፈጠርኳችሁ ባለበት ሰዓት በያላችሁበት ጽኑ ብሎ ያረጋጋቸው መልአክ ስለሆነ ይህንን የመረጋጋት ምስጢር በክንፎ የተሸከመ መልአክ ነው ቅዱስ ገብርኤል። ክብርና ምስጋና ለአምላካችን ይሁን። በእውነት ዝም ብሎ እንደ እንግዳ ደራሽ እንደ ውሃ ፈሳሽ የመጣ አይደለም። ቀጠሮ አለው፣ ያጸጋለው። ያንን በክንፉ ይዞ ታምረ ማርያም ላይ ሁልጊዜ እንደምትሰሙት በታሪክ መልአኩ ቅዱስ ገብርኤል ሲመጣ መጀመሪያ ይሰማ የነበረው የክንፉ ድምፅ ነበር። በገሊላ አካባቢ በናዝሬት አካባቢ ልክ ዛሬ የተለያዩ ድምጾች እንደምንሰማው ጥይት የሌላ ከፍ ያለ ነገር የመድ እንደምንሰማው ልክ እንደዛ አስደናቂ የሆነ ድምፅ እየተሰማ ነበር። ክንፉን እርስ በርስ ያማታው ነበር። ያ የሰላም ድምፅ አስቀድሞ ለምድሪቱ ይወጣላት ነበር። ምክንያቱም ያንን የሰላም ጊዜ የሚናገርበት ዘመን እንደደረሰ ለማጠየቅ ክንፉን እያማታ የናዝሬትንና የገሊላን ተራራ ድምፅ እያሰማ ተራሮቹን እያበራ ነበር ወደ እመቤታችን ወደ ቅድስት ድንግል ማርያም የመጣው። ስለዚህ ይሄ መልአክ አስቀድሞ የሰላም መልእክት የተሰጠው ክንፉ ላይ የተጻፈበት ደስታ በክንፉ ላይ የተጻፈበት ይህንን ብስራት ተሸክሞ የመጣ መልአክ ነው። ከዛ ደግሞ የመላእክት ድርሻ ምን እንደሆነ ያሳየ መልአክ ነው። ለምሳሌ ወደ እመቤታችን ወደ ቅድስት ድንግል ማርያም ሲመጣ አንድ ነገር እንዲህ ብሎ ብሩክት አንቲ እማንስት የሚል ከሴቶች ተለይተሽ ምን ያልሽ ነሽ የተባረክሽ ነሽ የሚል ቃል ተናግሯል። ለምን እንደዚህ እንዳለ ታውቃላችሁ? የእመቤታችን የቅድስት ድንግል ማርያም ቅድስና ጥጉ ይሄ ነው። ጥጉ ይሄ ከሴቶች ማለት የመጀመሪያው እመቤታችን ሴት እንደሆነች የሚያሳይ ነጥቡ ይሄ። ከሰዎች መካከል እኮ ማለት ይቻላል፣ ግን መልአኩ ቅዱስ ገብርኤል ከሴቶች መካከል ሲል ማለት የፈለገው ምንድነው? እመቤታችን ሴት ናት። እመቤታችን ምንድነው? ሴት ናት። ይሄን ማሳየት ነው የመጀመሪያው። ለምን? ሴትነት ክብር ነው። ለምንድነው ደግሞ ይሄ መጠቀስ ያስፈለገው ቢባል በሴቶች ምክንያት እንደምታውቁት ከገነት ወጥተን ነበር። አሁንስ ወደ ገነት የምንመለሰው በማን ምክንያት ነው ከተባለ በሴት ምክንያት። በሴት ምክንያት ወጣን፣ በሴት ምክንያት ገባን። ስለዚህ ዓላማው ምንድነው? የሴትን ታሪክ መቀየር። ሴት ምንድናት? ምትክ ናት በትርጉሟ። ስለዚህ እመቤታችን ቅድስት ድንግል ማርያም የመጀመሪያዋ ሔዋን ምትክ ሆና በኃጢአት ሳትመስላት በጽድቅ በልጣ በቦታ ሳትመስላት በምድረ በዳ ኖራ ተንከራታ እመቤታችን ቅድስት ድንግል ማርያም እኛን ወደ ገነት መለሰችን። ክብርና ምስጋና ለአምላካችን ይሁን። ስለዚህ ከሴቶች ተለይተሽ ምን ያልሽ ነሽ? የተባረክሽ ነሽ። አንደኛ። ሁለተኛ ደግሞ ይሄ ምንን ያሳያል ቢባል እመቤታችን ቅድስት ድንግል ማርያም ጥንተ አብሶ እንደሌለባት ያሳያል። በጣም ብዙዎቹ የሚሉት ስለ እመቤታችን ሲናገሩ መንፈስ ቅዱስ ያድርብሻል ተብሎ ተነግሯል።
ስለዚህ መንፈስ ቅዱስ ያድርብሻል ስለተባለች መንፈስ ቅዱስ ልክ ሲያድርባት ከጥንተ አብሶ አነጻትና ከዛ በኋላ አደረባት ብለው የሚናገሩ ሰዎች አሉ። የሉቃስ ወንጌል ቅደም ተከተሉን ይጠብቃል ብያቸዋለሁ። በቅደም ተከተሉ መሰረት መንፈስ ቅዱስ ያድርብሻል ከሚለው ቃል በፊት ከሴቶች መካከል ምን ያልሽ ነሽ? የተባረክሽ ነሽ የሚለው ቃል ምን ይላል? ይቀድማል። መንፈስ ቅዱስ ያድርብሻል ከሚለው በፊት ይቀድማል። ይሄ ቃል ከመነገሩ በፊት የተነገረው ቃል የተባረክሽ ነሽ የሚል ቃል። ይሄ ቃል ለማንም ተነግሮ አያውቅም በብሉይ ኪዳን። ለአብርሃምም፣ ለይስሐቅም፣ ለያዕቆብም፣ ለደጋጎቹ ለነ ሙሴ ለእነዚህ ሁሉ ተነግሮ አያውቅም። ለምን ለነሱ አልተነገረም በብሉይ ኪዳን ቢባል ከእመቤታችንና ከጌታ በስተቀር ጥንተ አብሶ የሌለበት ሰው ስለሌለ። ከማንና በቀር አልኳችሁ? ከእመቤታችንና ከጌታ በስተቀር ጥንተ አብሶ የሌለበት ስለሌለ። አብርሃም ጥንተ አብሶ አለበት፣ ሙሴ ጥንተ አብሶ አለበት፣ መልከጼዴቅ ጥንተ አብሶ አለበት፣ ኢሳይያስ፣ ሕዝቅኤል፣ ሌላ ከነቢያት ወገን ሁሉንም ብትጠሩ ጥንተ አብሶ አለባቸው። ጥንተ አብሶ ምንድን ነው? መርገመ ሥጋ መርገመ ነፍስ ነው። ይህስ ምን ማለት ነው? የአዳም ኃጢአት ውጤት ነው። በአዳም ኃጢአት ምክንያት የመጣው መርገም በፍጥረቱ ሁሉ አርፏል። ማን ብቻ ንጽሕት ናት? እመቤታችን። ለምን? የጌታ እናት ስለምትሆን። እመቤታችን ቅድስት ድንግል ማርያም ጥንተ አብሶ ቢኖርባት ችግሩ ምንድን ነው? ችግሩ ምንድን ነው? ጌታ ከእመቤታችን ከቅድስት ድንግል ማርያም ስለሚወለድ እሱ ራሱ ጥንተ አብሶ አለበት ይባላል። ሎቱ ስብሐት። ጥንተ አብሶ ካለበት ደግሞ መስቀል ላይ ሲሰቀል ምን ይሆናል? ለራሱ ነው እንጂ ለእኛ ብቻ አልተሰቀለም የሚል ከንቱ የሚያደርግ ምስጢረ ድህነትን ከንቱ የሚያደርግ ሌላ ጥያቄ ያመጣል። አይ እሷንማ አንጽቷት ነው ከተባለ ደግሞ ሌላ ጥያቄ ይመጣል። ደም ያለ ደም አይነጻም። እስኪ በሉ ደም በሉ። ያለ ደም አይነጻም። ያ መርገም ደም ይፈልጋል። መርገም የሚነጻው በደም ብቻ ነው። መርገም የሚወገደው በደም ብቻ ነው። ስለዚህ አስቀድሞ እግዚአብሔር ምን አስቀምጧል? ጥንተ አብሶ ያላረፈባት ዘር አስቀምጧል። ያቺ ዘር እመቤታችን ቅድስት ድንግል ማርያም ናት። ባህር የተከፈለላት ዘር፣ እስራኤል ከግብፅ የወጡባት ዘር፣ በብዙ መቅሰፍት ጠላቶቻቸውን ያጠፉባት ዘር፣ መስዋዕት ስርዓተ መስዋዕት የተቀበሉባት ዘር፣ ታቦት የታየባት የተገለጠባት ዘር፣ ነቢያት ትንቢት የተናገሩላት ዘር። ከዛ ይቺ ዘር እመቤታችን ጋር ስትደርስ እመቤታችን ቅድስት ድንግል ማርያም ሴት ሆና ተገኘች። ከዚያ ክርስቶስ ከእመቤታችን ተገኘ። ማስረጃ ይህንን ብቻ እናገራለን። ኦሪት ዘፍጥረት ምዕራፍ 22 ቁጥር 18 ላይ የምድር አሕዛብ ሁሉ በዘርህ ይባረካሉ የሚል ቃል አለ። በምንህ ይባረካሉ? በዘርህ። ከዛ ቅዱስ ጳውሎስ ደግሞ ይህንን ይተረጉማል። ገላትያ ምዕራፍ 3 ቁጥር 14 እና 15 ላይ ዘሩ ማን ነው ትለኝ እንደሆነ ያ ዘር ክርስቶስ ነው ይላል። ዘርእሰ ዘውእቱ ክርስቶስ ይላል። ያው ቅዱስ ጳውሎስ በጣም ግልጽ ሲያደርገው ይቤሎ በአዝርዕቲከ አላ ይቤሎ በዘርእከ ይላል። በዘሮችህ አላለው፣ በዘርህ ነው ያለው። ለምን? መርገም ያላረፈበት ያለው አንድ ዘር ነው። ስንት ዘር ነው? አንድ ዘር። አንድ ዘር። ይህን ደግሞ ነቢዩ ኢሳይያስ እንዲህ ብሎ ይገልጠዋል። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 9 ላይ አሸናፊ እግዚአብሔር ዘርን ባያስቀርልን ኖሮ ይላል። ምንም ባያስቀርልን? ዘርን የቀረ ዘር አለ ማለት ነው። ይህ ዘር መርከብ የተሰራለት ዘር ነው። 8ቱ ነፍሳት የቀሩት በ8ቱ ነፍሳት አብራክ ዘር ስላለ ነው። ይሄ ዘር እመቤታችን የምትገኝበት ዘር ነው። ከይስሐቅ ዘር ይወጣልሃል የሚለው ይህንን ዘር የሚያሳይ ነው። ከዛ እመቤታችን ንጽሕት ናት፣ ቅድስት ናት። ስለዚህ ያንን ቃል ይሄ የምድር አሕዛብ ሁሉ በዘር ይባረካሉ የሚለውን ቃል መልአኩ ቅዱስ ገብርኤል መጣና ከሴቶች መካከል ምን ያልሽ ነሽ? የተባረክሽ ነሽ። ክብርና ምስጋና ለአምላካችን ይሁን። ያ ዘር እመቤታችን ጋር ደርሷል። ብሩኩ ዘር ከብሩክቲቱ ሴት ተገኘ። ብሩኩ ዘር በጣም በአስደናቂ ሁኔታ ደግሞ እዚሁ ምዕራፍ 1 ላይ ቅድስት ኤልሳቤጥ የእመቤታችንን ድምፅ ከሰማች በኋላ የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆናል ካለች በኋላ ከሴቶች ተለይተሽ ምን ያልሽ ነሽ አለቻት? የተባረክሽ ነሽ። የማኅፀንሽን ፍሬ ምን ያለ ነው? የተባረከ ማለት። አዎ ብሩክ ከብሩክት ተገኘ። ብሩክ ክርስቶስ በባህሪው ብሩክ የሆነው ክርስቶስ የሚገለጠው የሚያልፈው ብሩክ በሆነችዋ እናት ወይም ሴት በኩል ብቻ ነው። መምጫው እሱ ብቻ ነው። መምጫው መርገም አይደለም። ክርስቶስ መምጫው ጥንተ አብሶ አይደለም። ክርስቶስ መምጫው ኃጢአት አይደለም። ነገር ግን መጨረሻ ላይ የሁላችንን ኃጢአት ክርስቶስ መስቀል ላይ ይሸከማል። ያኔ ቤዛ ይሆናል። የራሱ ግን ኃጢአት ነው፣ እንከን በደል የለበትም። ለምን? በስጋ ከብሩክቲቱ እናት ከድንግል ማርያም ተገኝቷል። ክብርና ምስጋና ለስም አጠራሩ ይሁን።
መልአኩ ቅዱስ ገብርኤል ይህንን አስደናቂ የሆነ ምስጢረ ድኅነት ገልጧል። ከዛ ስለ እመቤታችን ስለ ቅድስት ድንግል ማርያም እነዚህ ሁልጊዜ የሚጠቀሱትን አስደናቂ ቃላትን ተናግሯል። ከእመቤታችን ጋር የተነጋገረበት ደግሞ ቶኑ ራሱ ይለያል። ለምሳሌ ዘካርያስን ያናገረበትና እመቤታችንን የተነጋገረበት የተለያየ ነው። የተነጋገረበትን ተውትና የተገለጠበት መንገድ የተለያየ። ለምሳሌ ለዘካርያስ ሲገለጥ መልአኩ ቅዱስ ገብርኤል ራሱ መልአክ ለዘካርያስ ሲገለጥ ወአስተርአዮ እንተ የማነ ምስዋዕ ይላል። በመሰዊያው በቀኝ በኩል ተገለጠለት ይላል። ልክ እንደ ብርሃን ብን ብሎ ነው የተገለጠለት፣ ብልጭ ብሎ ነው የተገለጠለት። ከዚያ በፊት በነበረው ስርዓት መላእክት ሲገለጡ በጣም ብዙ ጊዜ አይታችሁ ከሆነ የሚገለጡላቸው ሰዎች ይወድቃሉ፣ በድን ይሆናል። እንደውም ሕዝቅኤል እንድትመለከቱ 7 ቀን ይላል ራእይ አይቶ መልአክ አይቶ 7 ቀን ሳይናገር ሳይጋገር ሳይበላ ሳይጠጣ 7 ቀን እንደ በድን ሆኖ ቆይቷል። እንደ በድን ሆኖ እነ ነቢዩ ኤርምያስ ባዩት ራእይ እስከ 3 ቀን ድረስ በድን ሆነው ቆይተው ሊቀብሯቸው ሲሉ ነው ከበድኑ ድምፅ ከአካሉ ድምፅ ተሰምቶ እስመ ሀለወት ነፍሱ በላዕሌሁ ነፍሱ በሱ ላይ ያለችና እንዳትቀብሩት የሚል ድምፅ ወጥቶ ሳይቀብሩት ቀሩ። ዳንኤልን ብትወስዱ እንደ በድን እስኪሆን ድረስ ፍርሃት እስኪለቅበት ድረስ የተጨነቁ በጣም ብዙ ሰዎችን ታያላችሁ። እነ ኢያሱ የምትመለከቱ በተመሳሳይ ፍግም ብለው ሲሰግዱ ትመለከታላችሁ። ስለዚህ መላእክት በብሉይ ኪዳን ሲገለጥላቸው ይደነግጣሉ። ይሄ ብቻም አይደለም። ነቢዩ ዘካርያስ ካህኑ ዘካርያስ ዱዳ ሆኖ ነው የተመለሰው። ወደ ቤቱ ሲመጣ ዱዳ ሆኖ መናገር የማይችል ሆኖ ነው የተመለሰው ዘካርያስ። መልአኩ ቅዱስ ገብርኤል ለዘካርያስ እንዲህ ተገለጠ። ለእመቤታችን ግን እንዲህ አይደለም የተገለጠው። ለምን? መልአኩ ቅዱስ ገብርኤል ከእመቤታችን ደረጃ በታች ነው፣ ከማዕረጓ በታች ነው። ምክንያቱም እመቤታችን ክርስቶስን 9 ወር ከ5 ቀን በማኅፀኗ ትሸከመዋለች። መልአኩ ቅዱስ ገብርኤል ራሱ የማይመረምረው ምስጢር፣ የማያውቀው የማይደርስበትን ምስጢር፣ ዓለምን የሚያሳልፍ ምስጢር እመቤታችን በማኅፀኗ ትሸከመዋለች። ራሱን ቅዱስ ገብርኤልን በጌታ መሃል እጅ በማኅፀኗ ትሸከመዋለች። ራሱን ቅዱስ ገብርኤል ይህን አብራራለሁ። ምክንያቱም ጌታ በመሃል እጁ ፍጥረትን ይዞ ነው በማኅፀኗ የተወሰነው። ጌታ በመሃል እጁ ፍጥረትን ይዞ በመዳፉ ፍጥረትን ይዞ ቅዱስ ገብርኤል ፍጡር ነው፣ ቅዱስ ሚካኤልም ፍጡር ነው። በጌታ መሃል እጅ በጌታ መዳፍ ተይዞ ራሱ ቅዱስ ገብርኤል በጌታ መዳፍ ተይዞ በድንግል ማርያም ማኅፀን ተቀምጧል። ለምን? ፍጡር ነው። ይሄ ብቻም አይደለም። የሥላሴ ዙፋን በድንግል ማርያም ማኅፀን ስላደረ ራሱ በተናገረው መሰረት የልዑል ኃይል ይጸልልሻል፣ መንፈስ ቅዱስ ያድርብሻል፣ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል ብሎ በተናገረው መሰረት የሥላሴ ዙፋን በድንግል ማርያም ማኅፀን ስለሚቀመጥ ዙፋኑን እየዞሩ መላእክት ሲያመሰግኑ በድንግል ማርያም ማኅፀን ራሱ ቅዱስ ገብርኤል እየዞረ አመስግኑ። ቅዱስ ቅዱስ የሚለውን የሰማይ ምስጋና በድንግል ማርያም ማኅፀን ተመስግኗል። ሊቃውንቱ እንደሚገልጡት አባ ጊዮርጊስ ዘጋስጫ ሲገልጥ በተለይ ድንግል ታደንን ከርሳ ወታጸም ድምፀ ዘውስተ ከርሳ፣ አንገቷን ዘንበል አድርጋ በማኅፀኗ የሚከናወነውን ምስጋና ታደምጥ ነበር ይላል። ያ የመላእክት ምስጋና በሰማይ ብቻ ሳይሆን በምድር ላይ 3 ክንድ ከስንዝር ቁመት በሆነች ብላቴና በማኅፀኗ ከፍ ባለ ድምፅ ተሰምቷል። ክብርና ምስጋና ለአምላካችን ይሁን። ስለዚህ እመቤታችን ቅድስት ድንግል ማርያም የምትሸከመው ምስጢር ቅዱስ ገብርኤል ከሚረዳውም ጭምር በላይ ነው። ለዚህ ነው አባ ሕርያቆስ ሲገልጥ ይበጽሖ ሕሊና ሰብ ወኢ ዘመላእክት አይምሮ፣ የሰው ሐሳብ አይደርስበትም፣ የሰው ይቅርና የመላእክት እንኳን አይደርስበትም የሚለው ለዚህ ነው። ይህን ምስጢር እመቤታችን ቅድስት ድንግል ማርያም ብቻ ናት የምታውቀው። መልአኩ ቅዱስ ሉቃስ የገለጠውን ብቻ ላሳያቸው። 2 ቦታ ቅዱስ ሉቃስ የሚገልጠው እያንዳንዱን ነገር በልቧ ተጨምረው ነበር ነው የሚለው። ጌታ ያደርጋቸው የነበሩትን ነገሮች በልቧ ታስቀምጠው ነበር። አይምሮዋ ሰፊ ነው፣ ልቧ ሰፊ ነው። ያልነገረችን ብዙ ነው። ለምሳሌ ሐዋርያት እመቤታችንን የጠየቁበት ጊዜ አለ። እንደምን አድርገሽ ጸንሰሽ ወለድሽው ብለው የጠየቋት ጊዜ አለ። እንዴት አድርገሽ ጸንሰሽ ወለድሽው? ለምን? ሐዋርያት ሲያስተምሩ ኢየሱስ እያሉ ክርስቶስ እያሉ ሲያስተምሩ ይህን ተናግረው መጨረስ አቅቷቸዋል። ያልደረሱበትም ብዙ ምስጢር አለ። እመቤታችን ደግሞ ተሸክመዋለች። ሐዋርያት የሚያውቁት በጽንሰ ሐሳብ ነው። እመቤታችን ደግሞ የምታውቀው ከመጽነስ ጀምሮ ነው። ሐዋርያት የሚያውቁት በቃል ነው። ሐዋርያት የሚያውቁት ጌታን በመስበክ ነው። እመቤታችን ደግሞ በመውለድ ነው የምታውቀው፣ በመሸከም ነው የምታውቀው፣ የድንግልና ጡት በማጥባት ነው የምታውቀው። ሐዋርያት ጌታን የሚያውቁት በስጋ 30 ዓመት ከሆነ በኋላ ነው። እመቤታችን ደግሞ የምታውቀው ከመጽነስ ጀምሮ ነው። በመውለድ ታውቀዋለች፣ በመሸከም ታውቀዋለች፣ የድንግልና ጡት በማጥባት ታውቀዋለች። ሲንተባተብ እንደ ስጋ
ቋንቋውን ለመልመድ ሲንተባተብ እማማ ብሎ ሲጠራ ጎረቤቶቹን ሲጠራ ቋንቋ ለመልመድ በሚያደርገው በሚኮላተፈው መኮላተፍ ጭምር ታውቀዋለች። ሲራብ ታውቀዋለች። ህብስት ሲያበረክት አይደለም፣ ሲራብ ታውቀዋለች። ከጎኑ ውሃ ሲያፈልቅ አይደለም፣ ውሃ ስጭኝ ብሎ ሲለምን ታውቀዋለች። ሲያጠጣ ብቻ አይደለም የምታውቀው፣ ሲጠጣ ታውቀዋለች፣ ስታጠጣው ታውቀዋለች። ስለዚህ እመቤታችን የምታውቀውና ሐዋርያት የሚያውቁት ራሱ ይለያያል። በሉቃስ ወንጌል ምዕራፍ 1 ቁጥር 12 ጀምሮ ብትመለከቱ የጌታ እናት ከነሱ ጋር ነበረች፣ የኢየሱስ እናት ብሎ ይገልጣል። ስለዚህ ሲያዩዋት እመቤታችን 3 ክንድ ከስንዝር ቁመት ያላት ሴት ናት። ግን ደግሞ የተሸከመችው ምስጢር ከነሱ አይምሮ በላይ ነው። መንፈስ ቅዱስ አድሮባቸው በመንፈስ ቅዱስ ጸጋና ልሳን እየተናገሩ እንኳን በሚገባ ልክ መግለጥ አልቻሉም ሐዋርያት። እና እንዴት አድርገሽ ነው ጸንሰሽ የወለድሽው ብለው ጠየቁ። አይ ይሄ አይሆንላችሁ እናንተ አትችሉትም አልነግራችሁም አለቻቸው። አይ በጣም ከመጓጓታቸው የተነሳ ዙሪያውን ከበው እመቤታችንን ጠየቋት፣ ንገሪን አሏት። እና ከዛ ሲያስጨንቋት እመቤታችን መናገር ጀመረች። እና ስትጀምር ምንም የሚል ቃል ነው የነገረቻቸው። ወመጻ ግሩም መልአክ ወገሰሰ አጽፎ ዘይማን ወኮነ ህብስተ ሕይወት በሊኦ አብልዓኒ ወገሰሰ አጽፎ ዘጸጋም ወኮነ ጽዋ ሕይወት ሰትዮ አስተየን የሚል ቀድሞ ከማውቀው መልአክ የተለየ የሚያስፈራ ግሩም መልአክ ወደ እኔ መጣ። የልብሱን ጫፍ የቀኙን የልብሱን ጫፍ ነካው፣ ዳሰሰው፣ ህብስተ ሕይወት ሆነ። ያንን በልቶ ለእኔ አበላኝ። ወገሰሰ አጽፎ ዘጸጋም ወኮነ ጽዋ ሕይወት ሰትዮ አስተየን። በግራ በኩል ያለውን የልብሱን ጫፍ ነካው፣ የመጎናጸፊያውን ጫፍ ነካው። የሕይወት መጠጥ ሆነ፣ የሕይወት ጽዋ ሆነ። ከዛ እሱ ጠጥቶ ለእኔ አጠጣኝ። ካፊያ አረሰረሰኝ። የቤተ መቅደሱ ቅጽር ለሁለት ለሶስት ተከፈለ፣ በእሳት ተከበበ ብላ ዋናውን ነገር ልትናገር ስትል መልአኩ ቅዱስ ገብርኤል ተልኮ መጣ። አትመርምሩ የተባላችሁትን ምስጢር እንመረምራለን ብላችሁ ይህንን ዓለም ያለ ጊዜው ልታሳልፉት ነበር ብሎ ገሰጻቸው፣ ግሩም ድምፁን አሰማቸው ይላሉ መተርጉማን። ያን ጊዜ ሐዋርያት ደንግጠው እንደ ሻሽ ተነጠፉ፣ እንደ ቅጠል ረገፉ። ይሄ ምስጢር ዓለም ከተፈጠረበት በላይ የሚረቅ ምስጢር ነው። አባይ እና ሌላው ውቅያኖስ ከተፈጠረበት በላይ የሰው ነፍስና ስጋ ከተዋቀረበት ጥበብ በላይ የሚረቅ ጥበብ ነው። ይቺ ምድር ከጸናችበት ጥበብ በላይ የሰማዩ ስፋት ከተዘረጋበት ጥበብ በላይ የደመናው ተፈጥሮ፣ የዝናቡ አወራረድ፣ የውሃ አፈጣጠር ከነዚህ መፈጠር ርቀት በላይ የሚረቅ ነው። ይሄ ጥበብ እመቤታችን የተሸከመችው ጥበብ ከመላእክት አፈጣጠር በላይ የሚረቅ ነው። ከመላእክት ቁጥር በላይ የሚረቅ ነው። ከመላእክት ፍጥነት በላይ የሚረቅ ነው። ከመላእክት በረዳት በላይ የሚረቅ ነው። ስለዚህ ዓለምን ማሳለፍ የሚችሉ እመቤታችን የተሸከመችው ይህን ምስጢር ነው። ይህች ሴት የፍጡርነትን ችሎታ ጥግ ያሳየች ብቸኛ ድንግል ናት። እመቤታችን ብቸኛ። እግዚአብሔር የፈጠረው ፍጥረት ምን ድረስ ሊጓዝ ይችላል? ምን ድረስ መሄድ ይችላል? ምን መሆን ይችላል? ምን ሊደረግበት፣ ምን ሊከናወንበት ይችላል የሚለው ምስጢር ያሳየች ብቸኛ ሴት ናት እመቤታችን። ስለዚህ ከሱ በላይ ትረቃለች፣ ከመላእክት በላይ ትረቃለች። ክብርና ምስጋና ለአምላካችን ይሁን። እመቤታችን ይህንን ግን አባቶቻችን ተርጉመውታል። የሚያስፈራ መልአክ የተባለው ማን ነው ቢባል እግዚአብሔር አብ ብለው ተርጉመውታል። ይህ የሚያስፈራ መልአክ መጣ፣ በቀኝ በኩል ያለውን የልብሱን ጫፍ ነካው፣ ዳሰሰው፣ ህብስተ ሕይወት ሆነ፣ እንጀራ ሆነ፣ ዳቦ ሆነ፣ በልቶ አበላኝ። በግራ በኩል ያለውን የልብሱን ጫፍ ነካው፣ ሚጠጣ ሆነ። ጠጥቶ አጠጣኝ ማለቷ ምንድን ነው ቢባል በባህሪው የሚወልደው ልጁን በባህሪዬ እንድወልደው አደረገኝ ስትል ነው ብለው ተርጉመውታል። የመጀመሪያው ትርጉም በባህሪው የሚወልደውን ማለትን ማለት ነው። እግዚአብሔር ወልድን ቅድመ ዓለም ከመፈጠሩ በፊት ብቻውን እንደወለደው እመቤታችንን ብቻዋን እግዚአብሔር ወልድ ኢየሱስ ክርስቶስን እንድትወልደው አደረጋት። ብቻዋን። እነዚህ ቃላት የሉቃስ ወንጌል ምዕራፍ 1 ላይ ያሉት ቃላት እነዚህን የሚገልጡ ናቸው። ወዳጆች በደንብ ስሙኝ። አጠቃልላለሁ። ጸጋን የሞላብሽ ሆይ ደስ ይበልሽ፣ በእግዚአብሔር ዘንድ ምን አግኝተሻልና? ባለሟልነትን አግኝተሻልና የሚለው ይሄኛው ባለሟልነት ብቻ እንዳይመስላችሁ። በእግዚአብሔር ዘንድ ባለሟልነትን አግኝተሻልና ማለት ምን ማለት መሰላችሁ? እሱ ብቻውን እንደወለደው አንቺ ብቻሽን እንድትወልጂ የሚያደርግ ክብር ይሰጥሻል። እሱ ብቻውን እንደወለደው እሱ ብቻ አባት ተብሎ እንደሚኖር አንቺ ብቻሽን እናት ተብለሽ ትኖራለሽ። እሱ እግዚአብሔር ወልድን ብቻ
እንደወለደ አንቺም እርሱን ኢየሱስ ክርስቶስን ብቻ ትወልጃለሽ። እግዚአብሔር አንድ ልጅ ብቻ እንዳለው አንቺም አንድን ልጅ ብቻ ይኖርሻል። እግዚአብሔር ወልድን ከወለደ በኋላ አባት እየተባለ ሌላ ልጅ ሳይኖር ለዘላለም እንደሚኖር አንቺም ለዘላለም ሌላ ልጅ ሳትወልድ እግዚአብሔር ወልድ ኢየሱስ ክርስቶስን ወልደሽ እናት ብቻ እየተባልሽ ትኖሪያለሽ። በእግዚአብሔር ዘንድ ምን አግኝተሻልና? ባለሟልነትን አግኝተሻልና። እንዴት ያለ ሰላምታ ነው! እመቤታችን የደነገጠችው ለዚህ ገብቷታል። ስለምን እየነገራት እንደሆነ ገብቷታል። እንዲህ አይነት ሰላምታ እንዴት ይሰጣል? እኔ ሴት ስሆን ለሴት እንዲህ ያለ ሰላምታ ይሰጣታል? በዛ ላይ እኔ ዝቅ ያልኩ የእግዚአብሔር አገልጋይ ባሪያ ነኝ፣ ገረድ ነኝ። እንዴት እንዲህ ያለ ሰላምታ ትነግረኛለህ? ደግሞ ሳንተ ማነህ? ምድር ያለ ዘር ታበቅል ዘንድ እንዴት ይሆናል? ሴትስ ያለ ወንድ ዘር ትጸንስ እንዴት ይሆናል? ስነ ፍጥረቱን አውቀዋለሁ፣ እስከ ዛሬ ድረስ ሆኖ ያውቅ በታሪክ። ይሄ እንዴት ያለ ሰላምታ ነው! እመቤታችን የተከራከረችው መልአኩን ለዚህ ነው። ለምን? በእግዚአብሔር ዘንድ ባለሟልነትን አግኝተሻልና ሚላት ባለሟልነት ብቻ አይደለም፣ ጻድቃን በእግዚአብሔር ፊት ያገኙት አይነት ባለሟልነት አይደለም። የእኛ ሊቃውንት ሲተረጉሙ እንዲህ ብለው ይተረጉሙታል። ትላላችሁ ቃሉን ቀጥላችሁ የእናትነት በል ሁላችሁ ባለሟልነትን አግኝተሻልና። የምንነት ባለሟልነት ይሄ ነው ልዩ የሚያረጋት እመቤታችንን። ይሄ የእናትነት ባለሟልነት፣ እግዚአብሔርን የመውለድ ባለሟልነት፣ ከሦስቱ አካላት አንዱን አካል የመውለድ ባለሟልነት፣ የእግዚአብሔር እናት የመሆን ባለሟልነት፣ የመጽነስ ባለሟልነት፣ የመውለድ ባለሟልነት። ይህን ባለሟልነት ነው እመቤታችን የተቀበለች። ይህ በጣም አስደናቂ ነው ነገራችን። ይሄ ሌላ ለማንም የለው፣ ለማንም አልተሰጠም። ወላዲተ አምላክነት የሚለው ብቻውን የቆመ ነው የምንለው ለዛ ነው። ይሄ ባለሟልነት መልአኩ ቅዱስ ገብርኤል ለእመቤታችን ሲነግራት ገባትና ተጨነቀች። እንዴት ያለ ሰላምታ ነው ብላ መለሰችለት እመቤታችን። መልአኩ ቅዱስ ገብርኤል ዝም ያለው ለዛ ነው፣ ዲዳ አላደረጋትም። ለምን? ትክክለኛ ጥያቄ ነው የጠየቀችው። በዚህም ላይ ደግሞ መልአኩ ራሱ ለማስረዳት ተጨንቋል። ቀጥዬ እነግራቸዋለሁ። መልአኩ ቅዱስ ገብርኤል ለእመቤታችን ሲነግራት ለማስረዳት ቅድስት ኤልሳቤጥን ምሳሌ አድርጎ ጠቀሰና፣ ግን ምሳሌ ይሆናል አይሆንም። ምክንያቱም ቅድስት ኤልሳቤጥ የምትወልደው ከባሏ ነው። ከምኗ ነው? እመቤታችን ደግሞ ያለ ዘር ነው የምትጸንሰው። ስለዚህ ኤልሳቤጥ ማስረጃ መሆን አይችልም። መልአኩ ግን እየጠቀሰላት ያለው ዘመድሽ ኤልሳቤጥ ከጸነሰች 6 ወር ሆኗታል፣ እንደዚህ እያለ ይገልጥላታል። ግን የተግባቡት መቼ ይመስላችሁ? ይህን ከተናገረ በኋላ መልአኩ ቅዱስ ገብርኤል አንድ ቃል ተናገረ። ለእግዚአብሔር ምን የሚለው ነገር የለም። በቃ ይህን ቃል ሲናገር እመቤታችን ምን እንዳለችው ታውቃላችሁ? እነሆ የጌታ ባሪያ ገረዱ አለው፣ እግዚአብሔር የወደደውን ያድርጋለች። ክብርና ምስጋና ለአምላካችን ነው። ይህንን ቃል ነው የምላችሁ። ይህንን ቃል በሙሉነቱ የተቀበለችው እመቤታችን ብቻ ናት። ይህንን ቃል የምታውቀው ነው የምላችሁ፣ የምታውቀው። አሁን ያቺ ዝም ብለን የምንጠቅሳታለች በየመንገዱ ለእግዚአብሔር የሚሰራው ነገር እኮ የለም ምናምን ብለን ለህመም ለጉንፋን ምናምን እንጠቅሳታለን። ይቺ እመቤታችን ለጉንፋን አይደለም የተጠቀመችበት፣ ዓለም ለሚድንበት ዓላማ በኃይሉ በሙቀቱ፣ ይሄ ቃሉ ነው የምላችሁ፣ በኃይሉ በሙቀቱ በአቅሙ በጉልበቱ ነው የተቀበለችው። በሙሉ ኢነርጂው ነው የተቀበለችው። ምክንያቱም ይሄ ቃል ዓለምን የሰራ ቃል ነው፣ ሰማይን የተሸከመ ቃል ነው፣ ምድርን ያጸና ቃል ነው፣ እኛን የፈጠረ ቃል ነው፣ እኛን ያበጀው ይሄ ቃል ነው፣ ፍጥረትን ሁሉ የሰራው ይሄ ቃል ነው፣ ይህንን ክረምትና በጋ የሚያፈራርቀው ይሄ ቃል ነው፣ ይሄን ደመና የሚያጸናው ይሄ ቃል ነው። ለእግዚአብሔር ምን የሚለው ነገር የለም፣ የሚሳነው ነገር የለም። እመቤታችን ልክ ይሄንን ቃል ስትቀበለው ከሦስቱ አካላት አንዱ አካል አካላዊ ቃል እግዚአብሔር ወልድ መጣ፣ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነሳ፣ ክርስቶስ ሆነ። ክብርና ምስጋና ለስም አጠራሩ ይሁን። አማኑኤል ሆነ፣ አማኑኤል ሆነ። ይሄ ቃል ጠራው፣ ይሄ ቃል ከዙፋን አመጣ።
ስለዚህ ይህንን ቃል እመቤታችን በሙሉ ኃይሉ በሙሉ አቅሙ ተቀበለች። ቅዱስ ቄርሎስ ይህንን ሲያይ እንዲህ ብሎ ይተረጉማል። እመቤታችን ወኮነት መራሂተ ለሃይማኖት አባ ይላታል። ለታላቁ ሃይማኖት መሪ ሆነች ይላታል እመቤታችን። በነገራችን ላይ እመቤታችን መንግስተ ሰማያት መርታ የምታስገባ የሚል ትርጉም ትሰማላችሁ አይደል? ማርያም ማለት መንግስተ ሰማያት መርታ የምታስገባ ማለት ትርጉሙ አሁን መርታ የምታስገባ ማለት የመጀመሪያ መንግስተ ሰማያት ለመግባት የሚያስፈልገንን የሃይማኖት አርአያነት ያሳየችን እመቤታችን ናት። ምን እንደሆነ በዚህ ላጠቃልላችሁ። የቅዱስ ሉቃስ ወንጌል አሁን ምዕራፍ 1 ቁጥር 45 ላይ ቅድስት ኤልሳቤጥ እመቤታችንን እንዲህ ብላ አመስግናታለች። ወብፅዕት አንቲ እንተ ተአምኒ ከመ ይከውን ቃል ዘነገሩኪ መሀበ እግዚአብሔር። ከእግዚአብሔር ዘንድ የተነገረው ቃል እንደሚፈጸምልሽ ያመንሽ አንቺ ብፅዕት ነሽ። ምንድን ነሽ? ቅድስት ኤልሳቤጥ ለምን እንዲህ እንዳለቻት ታውቃላችሁ? ባሏ ዱዳ ሆኖ ነው የተመለሰው ዘካርያስ። ምን እያለቻት መሰላችሁ? ቅድስት ኤልሳቤጥ የኔ ባል ዘካርያስ፣ ሊቀ ካህናቱ ዘካርያስ፣ በመቅደስ ዕለት ዕለት መስዋዕት የሚያቀርበው ዘካርያስ፣ ዕጣን የሚያጥነው ዘካርያስ ከሚስትህ ትወልዳለህ ሲባል የሳራን ታሪክ ረስቶ የእነ አብርሃምን ታሪክ ረስቶ የእነ ሐናን ታሪክ ረስቶ እንዴት ሊሆን ይችላል ብሎ ከመላክ ጋር ተከራክሮ ዱዳ ሆኖ መጣ። የኔ ባል ዘካርያስ አንደበቱ ተዘግታ መጣ። ከሚስትህ ትወልዳለህ ሲባል ማመን አቅቶት። አንቺ ግን ብቻሽን እንደምትጸንሽ ሲነገርሽ ብቻሽን እንደምትጸንሽ አምነሽ የጌታዬ እናት ሆነሽ መጣሽ። ስለዚህ ከእግዚአብሔር ቃል የተነገርሽልሽ ያመንሽ አንቺ ምንድነሽ? ብፅዕት ነሽ። ክብርና ምስጋና ለአምላካችን ይሁን። የተለየ ኤልሳቤጥ ያመሰገነች ደግሞ ኤልሳቤጥ ይህንን ለመናገር ምን አድሮባታል? መንፈስ ቅዱስ። ለምን? የእመቤታችን የሰላምታ ቃል ስትሰማ ገና መንፈስ ቅዱስ ምን አለባት? በኤልሳቤጥ ላይ ሞላባት። ስለዚህ ይህንን ቃል ተናገረች። ብፅዕት ነሽ እመቤታችን። ከዛ በኋላ ምንድን ነው ያለችው? ከዛሬ ጀምሮ ትውልድ ሁሉ ምን ይለኛል? ብፅዕት ይለኛል። ለምን? የመጀመሪያዋ ለእግዚአብሔር የሚሳነው ነገር የለም የሚለውን ቃል በሙሉ ኃይል የተቀበለች ናት። ክብርና ምስጋና ለአምላካችን ይሁን። ልዩ ናት። መጀመሪያ ይህ እንዴት ያለ ሰላምታ ነው ብላ ጠየቀች። ከመላኩ ጋር ተከራከረች። ለእግዚአብሔር የሚሳነው ነገር የለም ሲላት ግን ይህንን ቃል በሙሉ አቅም ተቀበለችው። ይህ ነገረ ማርያም ይባላል። ምን ይባላል? ሁለተኛው የመጨረሻው ክፍል ነገረ ቤተክርስቲያን ተብሎ ይጠራል። እኔ ይህንን አሳይቼ እጨርሳለሁ። ይህ የሉቃስ ወንጌል ምዕራፍ 1 ለእመቤታችን ለቅድስት ድንግል ማርያም የተነገረው ነገር በሙሉ ለቤተክርስቲያን የተነገረው ነው። እስኪ በሉ ለእመቤታችን በሉ የተነገረው ለቤተክርስቲያንም የተነገረው። በደንብ እንዲገባችሁ ከፈለጋችሁ አሁን የሉቃስ ወንጌል ከመጀመሪያው ጀምሮ ብትመለከቱ ከቁጥር 26 ጀምሮ ብትመለከቱ ሰላምታ ይገባሻል የሚለው ቃል፣ ከሴቶች ተለይተሽ የተባረክሽ ነሽ የሚለው ቃል፣ ጸጋን የሞላብሽ ሆይ ደስ ይበልሽ የሚለው ቃል፣ ትጸንሻለሽ ወንድ ልጅ ትወልጃለሽ ስሙን ኢየሱስ ትይዋለሽ የሚለው ቃል፣ እነዚህ ቃላት በሙሉ ከእመቤታችን ቀጥሎ ለቤተክርስቲያን የተነገሩ ናቸው። የሆነው ምንድን ነው መሰላችሁ? መልአኩ ቅዱስ ገብርኤል እነዚህን ቃላት ይዞ የመጣው ለእመቤታችን ይሁን እንጂ በእመቤታችን ጆሮ በኩል የነገረን ለሁላችን ነው። መልአኩ ቅዱስ ገብርኤልን የምናከብረው ለእመቤታችን ብቻ እንዳልተላከ ስለምናውቅም ጭምር ነው። ለእኔ ጆሮ ተልኳል ቅዱስ ገብርኤል፣ ለአንተ ጆሮ ተልኳል ቅዱስ ገብርኤል፣ ለአንቺ ጆሮ ተልኳል፣ ለምዕመናን ሁሉ ጆሮ፣ ለትውልድ ሁሉ ጆሮ፣ እስከ ዓለም ፍጻሜ ድረስ ደስ ይበልሽ የሚለውን ቃል ከሰማይ ይዞልን የመጣው መልአኩ ቅዱስ ገብርኤል ነው። ክብርና ምስጋና በእውነት ለአምላካችን ይሁን። ደስ ይበልሽ የሚለው ቃል ያኔ የሰለስቱ ደቂቅን እየተወረወረ መጥቶ ከእሳት እንዳወጣቸውና እሳቱን እንዳበረደላቸው በኋላ ዘመን የሲኦል እሳት እንዲበርድ ከሰማይ እየተወረወረ የመጣው ቅዱስ ገብርኤል፣ ከሰማይ እየበረረ የመጣው ቅዱስ ገብርኤል ያኛውም የሚያሳየው የሐዲስ ኪዳኑ ምስጢር ነው። በነገራችን ላይ ለሰለስቱ ደቂቅ መላኩ ለሰለስቱ ደቂቅ ብቻ እንዳይመስላችሁ፣ ዘመን ሲፈጸም ከሲኦል የምንወጣበትን የምስራት ብስራት ደስታ ይዞ የመጣው መልአኩ ቅዱስ ገብርኤል ነው። ለመጀመሪያ ጊዜ በዚህች ምድር ላይ ወንጌል የሰበከው ቅዱስ ገብርኤል ነው። ደስ ይበልሽ የሚለው ቃል ወንጌል ነው። ምክንያቱም ወንጌል ደስታ ነው፣ የምስራች ነው፣ ብስራት ነው። ለመጀመሪያ ጊዜ ከቅዱስ ገብርኤል አፍ ነው ወንጌል እንደ ሰይፍ እሳት እየተወረወረ የወጣው ለመጀመሪያ ጊዜ። ደስ ይበልሽ የሚለው ቃል ለጊዜው ለእመቤታችን ለቅድስት ድንግል ማርያም ስለምትጸንስ ስለምትወልድ የባሕርይ አምላክን ስለምትወልድ ይሁን እንጂ ፍጻሜው ግን ለቤተክርስቲያን ነው። ለቤተክርስቲያን ደስ ይበልሽ የሚል ደስታ የሚነገራት ለምንድን ነው ቢባል ቤተክርስቲያን በሐዘን ውስጥ እንኳን ሆና
ወንጌል ትሰብካለች። ምን ትሰብካለች? ሞተን ሬሳችን እዚህ መጥቶ ቤተክርስቲያን ግን ምን ትሰብካለች? ወንጌል ትሰብካለች። እየታረድን ቤተክርስቲያን ምን ትሰብካለች? ወንጌል። ቤተክርስቲያኒቷ እየተቃጠለች እንኳን ምን ትሰብካለች? ወንጌል ትሰማለች። ሰማዕታቱ እየታረዱ ቤተክርስቲያን ምን ትሰብካለች? ወንጌል። አይቋረጥም፣ ብስራት አይቋረጥም። ጉዳዩዋ ከሞት ጋር ብቻ አይደለም። ጉዳዩዋ ክርስቶስ ተወልዷል፣ እየሞትን የዘላለም ሕይወት እናገኛለን ብላ ቤተክርስቲያን ያንን ወንጌል ትናገራለች። ስለዚህ ቤተክርስቲያን ይሄ ደስታ ሳያቋርጥ የሚፈስባት ነው። ደስተኛ ይቶይ ደስ ይበልሽ የሚለው ቃል ለቤተክርስቲያን የተነገረ ነው። ክብርና ምስጋና ለአምላካችን ይሁን። ከሴቶች ተለይተሽ የተባረክሽ ነሽ። ለቤተክርስቲያን ሲነገር ቤተክርስቲያን ሴት ትባላለች። እስኪ በሉ ቤተክርስቲያን ነው ሴት ነው ትባላለች። እንዳውም ቤተክርስቲያን በሌላ አገላለጥ ዳግሚት ሔዋን ተብላ ትገለጣለች። ሁለተኛዋ ሔዋን ትባላለች። ሴት ጥበብ ናት። ሴት ኃይል ናት። ሴት ጉልበት ናት። ሴት የወንድ ሙላት ናት። ሴት የወንድ ረዳት ሲባል ማሟያ አይደለችም። ወንድ ሰው የሚባለው ሴት ስትኖር ነው። ወንድ ሰው የሚባለው ምን ስትኖር ነው አልኳቸው። ወንዶቹ በኋላ ደግሞ ዱላ እንዳታነሱ እንጂ ወንድ ሰው የሚባለው ሴት ስትኖር ነው። ምን ስትኖር ነው? ሙሉ የሚሆነው ነው የምላቸው። ሙሉ የሚሆነው ምክንያቱም መጽሐፍ እንዲህ ነው የሚናገረው። ሰው ብቻውን ይሆን ዘንድ ምን አይደለም መልካም አይደለም። ስለዚህ ምን እንፍጠርለት? ረዳት እንፍጠርለት። ከዛስ ከጎኑ አንድ አጥንት ወሰደና ስጋ ሞላበት። ምን ሞላበት? ስጋ ሞላበት። ሙሉ የሚሆነው መጀመሪያ ስጋ የሚሞላበት አጥንቷ ስትወሰድ፣ ከዛስ ያቺ አጥንት ተሰርታ ሴት ሆና ቆንጆ ሆና ከአጠገቡ ሲያገኛት ሔዋን ብሎ ጠራት። ማን ብሎ ጠራት? ሔዋን ማለትን ማለት ነው ሕይወት ማለት ነው። ስለዚህ ወንድ ሁሉ ሕይወቱ የሚረጋገጠው በሴት የወንድ ሙላት የሚባለው የፍጥረት ጥግ የምትባለው ሴት ነው። የፍጥረት መጨረሻ የምትባለው እንደዚህ ስል ሴቶች እንድትታበዩ አይደለም፣ ክብራችሁን እንድታውቁት ነው። ቤተክርስቲያን እንዴት እንደምትረዳችሁ እንድታውቁ ነው። ሁልጊዜ ከድካም የሚገኝ ነገር ኃይል አለ። ለምሳሌ ይሄ ብርሃን አቅሙ ጨለማ ስለሆነ ብቻ ነው። አሁን ይሄ ጨለማ ባይኖር ለምሳሌ የፀሐይ ብርሃን ቢሆን ይሄ ፓውዛ አቅም የለውም። ስለዚህ ሁልጊዜ ብርሃን የጨለማ ልጅ ነው። ትንሣኤ የሞት ልጅ ነው። ትንሣኤ ከሞት ይገኛል። ብርሃን ከጨለማ ይገኛል። ኃይል ከድካም ይገኛል። ኃይል ከድካም ይገኛል። ቅዱስ ጳውሎስ ለምሳሌ ስለ ትንሣኤ ሲናገር፣ ስለ ዘር ሲናገር ይዘራ በሐሳር ወይትነሳ በክብር ይዘራ በድካም ወይትነሳ በኃይል ይላል። ዘሩ በጉስቁልና በውርደት ይዘራል፣ በክብር ይነሳል፣ በድካም ይዘራል፣ በኃይል ይነሳል። የሚዘራው ዘር ሙቶ ነው። በነገራችን ላይ ብዙ ቅንጣትም ይሁን ያው እንደሚታወቀው ከ26 ጀምሮ አሁን ስለ ዘር የሚነገርበት ጊዜ እና አንዱ ቅንጣት ለምሳሌ አፈር ላይ ገበሬው እንደው የሚያደርገው ዘር ይዘራል። ዘሩን ከዘራ በኋላ አፈሩን ያዳፍነው ያርሰዋል እንደገና። ከዛ ዘሩ ከአፈር ጋር ይቀላቀላል ቅንጣቱ። ከዛ ምን ይሆናል? ይበሰብሳል። መጀመሪያ ይበሰብስና ይሞትና ፍርስ ብስብስ ካለ በኋላ ወደ ብዙ ቅንጣት ይከፋፈላል። ወደ ብዙ ምን ይከፋፈላል? ወደ ብዙ ቅንጣት ይከፋፈላል። ለምሳሌ በቆሎን ውሰዱ። አንድ በቆሎ አንዱን አገዳ ብትወስዱት አንዱ አገዳ ውስጥ 3-4 እርከን ያለው ቆረቆንዳ ያፈራል። አንዱ ዙሪያው 3-4 ቆረቆንዳ ይኖራል። አንድ ቆረቆንዳ አንድ እንደዚህ የሚያክለው እሱ ውስጥ ያለውን ብትቆጥሩት እንደ 1000 ብላችሁ ብታባዙትና ያን የሚያክል ደግሞ 10 ይዟል ብላችሁ ብታባዙት አንድ አገዳ በቆሎ 10,000 ቅንጣት ይይዛል። አንዱ ቅንጣት ስንቱ ቅንጣት? አንዱ ቅንጣት። ጌታ ስለዚህ ሲናገር የስንዴ ቅንጣት ካልወደቀች ይላል፣ ካልሞተች ይላል፣ ካልፈረሰች ይላል፣ ካልበሰበሰች ይላል፣ ብዙ ሆና አትነሳም። እንደዚህም ሁሉ እኔ ካልሞትኩ እናንተ አትነሱም ሲል አንዷ ቅንጣት ይህ ፈርሶ በስብሶ 10,000 ሆኖ ይወጣል። የ10,000 ሆኖ ይወጣል። በሰዎች ልቡና ሆኖ ኃይል ይሰጣል። በሰዎች ሰውነት አቅም ይሰጣል። ከድካም ኃይል ይገኛል። ከውርደት ክብር ይገኛል። ሴት ከወንድ ድካም ነው የተገኘችው። ከወንድ እንቅልፍ ነው የተገኘችው። ከወንድ ሞት ነው የተገኘችው። በእንቅልፍና በመንቃት መካከል ሆና ነው ማይከለ ነቂ ሆኖ ሳለ ሴትን የፈጠራት ከጎኑ መካከል አንድ አጽም ወስዶ። ስለዚህ ሁልጊዜ ከድካም የሚገኝ ነገር ኃያል ነው። ለምሳሌ ቤተክርስቲያን ለምን ሴት እንደምትባል ልግለጥላቸው። ክርስቶስ ሲሞት ነው ቤተክርስቲያን የተገኘችው። ክርስቶስ ልክ ሲሞት በዛሬ ውዳሴ ማርያም ጸለያችሁ ወጣችሁ ከሆነ በዓርብ ውዳሴ ማርያም ቅዱስ ኤፍሬም እንዲህ ይላል፣ ዘዚአነ ሞተ ነስአ ወእንቲሃሁ ሕይወተ ወሀበነ።
የእኛን ሞት ወስዶ የእሱን ሕይወት ሰጠ። ይሄ የሚፈጸመው መቼ መሰላችሁ? ልክ ክርስቶስ ሲሞት ሕይወት ይፈልቃል። ልክ እሱ ሲሞት፣ ልክ በገዛ ስልጣኑ ነፍሱን ከስጋው ሲለይ ሕይወት ለፍጥረት ሁሉ ይሰጣል። ዘር ይቀጥላል። እንደገና መታደስ፣ እንደገና መፈጠር፣ እንደገና ሕያው መሆን፣ የዘላለም ሕይወት ከጎኑ ይፈልቃል። ግን ክርስቶስ መሞት አለ። ቅዱስ ጳውሎስ እንዲህ ይናገራል ዕብራውያን ምዕራፍ 9 ላይ ኑዛዜ የሚጸናው ተናዣዡ ከሞተ ብቻ ነው። ተናዛዡ በሕይወት ካለ ኑዛዜው አይጸናም። ለምሳሌ አንድ ሰው ለመሞት ደርሶ የኛውን ቤት ለትልቁ ልጅ መኪናዋን ለሴቷ ልጅ ብሎ ቢናዘዝና ሳይሞት ቢቀር መኪና ቤት የሚባል ነገር የለም፣ አታገኝም። ከሞተ ግን ኑዛዜው ይጸናል። ስለዚህ በኑዛዜው መሰረት ይደረጋል። ክርስቶስ አንድ ነገር ነግሮናል። ከመሞቱ በፊት ለሐዋርያት ማዕድ ሰርቶ ስጋውንና ደሙን አቅርቦ እንዲህ ብሎ ተናግሯል። ይህ ነገ በመልዕልተ መስቀል የሚፈሰው ደሜ ነው ብሎ ተናግሯል። ግን ምን ብሎ ነው የገለጠው? ስለ ብዙዎች ስለ ኃጢአት ሁሉ ይቅርታ፣ ስለ ኃጢአት ሁሉ ምን ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው ብሎ ተናዞልናል። ክርስቶስ ልክ ሲሞት ይሄ ኑዛዜ ይጸናል። ልክ ሲሞት ለንጊኖስ ይመጣና ጎኑ ላይ ጦር ያስገባበታል። ጦሩን ሲነቅለው ደምና ውሃ ይፈልቃል። ከደሙ ሕይወት አብሮ ይፈሳል። ውሃው ለኛ ልደት ልጅነት ማግኛ ይሆናል። ሕይወት ይፈጸማል። ዳግሚቷ ሔዋን ከሁለተኛው አዳም ከጎኑ ከሞቱ ሕይወት ይዛ ተገኘች። ክብርና ምስጋና ለአምላካችን ይሁን። ያቺ የመጀመሪያዋ ሔዋን ከአዳም እንቅልፍ እንደተገኘች ይህችኛዋ ሁለተኛዋ ሔዋን ቤተክርስቲያን ከክርስቶስ ከሞቱ ሕይወት ይዛ ተወለደች። ገነትን ይዛ ተወለደች። ርስቷን እንደገና አግኝታ ተወለደች። ብርሃን ይዛ ተወለደች። አቅም ይዛ ተወለደች። ኃይል አግኝታ ተገለጠች። ጉልበት ይዛ ተወለደች። ዲያብሎስን የምታደቅ የምታሸንፍ ኃያል ሁና እየተቃጠለች ልጆቿ እየታረዱባት የምትለመልም ቤተክርስቲያን ክብርና ምስጋና ለአምላካችን ይሁን። የምትለመልም ቤተክርስቲያን ሕይወትን የተቀበለችው ከእርሱ ስለሆነ፣ ስለዚህ ጸጋን የሞላብሽ ሆይ ደስ ይበልሽ፣ ከሴቶች መካከል ተለይተሽ ምን ያልሽ ነሽ? የተባረክሽ ነሽ። ስለዚህ ቤተክርስቲያን ሴት ተብላ ትገለጣለች። የመጨረሻው ትጸንሻለሽ። ምን ትያለሽ? ወንድ ልጅም በሉ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። መጀመሪያ ትጸንሻለሽ። ምን ትያለሽ? መጀመሪያ ለእመቤታችን የተነገረው ትጸንሻለሽ ትወልጃለሽ የሚለው ቤተክርስቲያንን ይመለከታታል። ቤተክርስቲያን ትጸንሻለሽ ትወልጃለሽ ስትባል በየዕለቱ በየሰዓቱ እየጸነሰች እየወለደች ትኖራለች ማለት አይደለም። ግን እሷ የተጸነሰበትን የተወለደበትን እየተናገረች ኢየሱስ እያለች ትኖራለች። ክብርና ምስጋና ለስም አጠራሩ ኢየሱስ እያለች ትኖራለች። በዚህ ስም ከመልአኩ ከቅዱስ ገብርኤል ጋር ትተዋወቃለች እቺ ቤተክርስቲያን። ምክንያቱም ይህንን ስም ለመጀመሪያ ጊዜ የጠራው በአዲስ ኪዳን መልአኩ ቅዱስ ገብርኤል ስለሆነ መልአኩ ቅዱስ ገብርኤል የጠራውን ስም መልአኩ ቅዱስ ገብርኤል ያበሰረውን የተናገረውን ቃል ያንን ቃል ደጋግማ እያበሰረች፣ ለምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስን የተጸነሰበትን በዓል የምታከብር ኦርቶዶክሳዊት ቤተክርስቲያን ብቻ ናት። መቼ ነው ጌታ የተጸነሰው? መቼ ነው የተጸነሰው? መጋቢት 29 ቀን ከዘጠኙ አበይት በዓላት አንዱ አድርጋ ቤተክርስቲያን ታከብረዋለች። ማንም የለም ሌላ። ስለዚህ መጸነሱን ትናገራለች፣ ምስጢረ ሥጋዌን ታመሰጥራለች፣ መጸነሱን ትናገራለች። ከዛ ልደቱን ታከብራለች፣ መወለዱን ትናገራለች። ዕለት ዕለት በዓመት ብቻ አይደለም በየወሩ በ29 ጽንሰቱንም ልደቱንም ትንሣኤውንም የዓለምን መፈጠር የዓለምን ማለት አንድ አድርጋ ትናገራለች ቤተክርስቲያን። ስሙንም ኢየሱስ ትለዋለች ሳታፍር። ማን አለ እንደዚህች ቤተክርስቲያን ስሙን ኢየሱስ ብላ ሳታፍር በዜማ የምትሰብክ ቤተክርስቲያን ማን አለ? ማን አለ? ክርስቶስን በልኳ በመጠኗ የምትገልጽ እንደዚህ ቤተክርስቲያን ማን አለ? የቅዱስ ያሬድን ዜማ ብትመለከቱ፣ ሰዓታቱን ብትመለከቱ፣ ደግሞ ቅዳሴውን ብትመለከቱ ከመጀመሪያው እስከ መጨረሻው ልክ እንደ ፊልም የምትተርክ ቤተክርስቲያን ማን አለ?
ስጋውንና ደሙን ሕይወት የሚሰጥበት መሆኑን አረጋግጣ የምትሰጥ ለዚህ ቤተክርስቲያን ማን አለ? በእጇ መስቀሉን በካህናቶቿ በኩል በከተማው በመስቀል የምትሰብክ በቆብ የምትሰብክ በቀሚሳቸው እንዲሰብኩ የምትልክ ከዚህ ቤተክርስቲያን ሌላ ማን አለ? በሱፍ አይደለም፣ በከረባት አይደለም፣ በአክሊለ ሦክ የምትሰብክ ቤተክርስቲያን ማን አለ? 24 ሰዓት እየጾመች እያመሰገነች እንደዚህ ቤተክርስቲያን ክርስቶስን የሚሰብክ ማን አለ? ትምክህት አይደለም፣ መመጻደቅም አይደለም። ጉልላቱን ቀና ብላችሁ ከተመለከታችሁ ነገረ መስቀሉ እንዴት እንደሚሰበክበት ብትመለከቱ የእናንተ አለባበስ መስቀልኛ የለበሳችሁት እንዴት ክርስቶስን እንደሚሰብክ የእናንተ ዝምታ፣ የእናንተ ጸጥታ፣ የእናንተ በዚህ መሆን መታገስ ክርስቶስን ነው የሚሰብከው። የእናንተ ትህትና ብዙ ሆኖ እንደ አንድ እንኳን አለመሆን ማለት ብዙ ሰው አለ፣ ግን ድምፅ አይሰማም፣ ኮቴ የለም። የሚወጣው ሰው ቀስ ብሎ ይወጣል፣ የሚገባው ሰው ቀስ ብሎ ይገባል። ረብሻ የለም። ይሄ እኮ ክርስቶስ የሚሰበክበት ነው። ጌታን እኮ ወንጌል ሲገልጠው ይደምጽ ይጸርህ ይለዋል፣ አይጮህም አያገነታም ይለዋል። ብርአ ቅጥቁጠ ይሰብር ወሱዓን ዘይጠይስ እያጠፍ ይለዋል እኮ። ሲራመድ ክብደቱን ተቆጣጥሮ ስለሚራመድ የተቀጠቀጠ ሸምበቆ ብታስቀምጡለትና ቢረግጠው አይሰብረውም። ለምን? ቀስ ብሎ ነው የሚራመደው። ወሱዓን ዘይጠይስ እያጠፍ የሚጤስ የጧፍ ክር አጠገቡ ብታቀርቡለት ትንፋሹ አያጠፋውም። ለምን? ቀስ ብሎ ነው የሚናገረው፣ አይጮህም አያገነታም። እሱን እኮ እኛ ኦርቶዶክሳውያን እኮ እናደርገዋለን እኮ። ድው ድው የሚል ድምፅ የለም፣ ኮቴ የለም፣ ዝምታ፣ ጸጥታ። ሰው ትምህርቱን ቢሰማ ባይሰማ ቢገባውም ባይገባው ከመጀመሪያው እስከ መጨረሻው ቢከታተልም ባይከታተልም በየመሃሉ የራሱን ሐሳብ ቢያስብም ባያስብም ቢወጣም ቢገባም ቢመላለስም ግን በቀስታ ይሄ እኮ ክርስቶስን መስበክ ነው። ክብርና ምስጋና በእውነት ለአምላካችን ይሁን። አመስግኑ። በየእርምጃችሁ ክርስቶስን እንደምትሰብኩ ነግራችሁ ፈልጌ አይደለም። እንድትመኩ ግን አይደለም፣ እንድትመጻደቁ አይደለም። ግን በዚች ቤተክርስቲያን ክርስቶስ በየሁኔታው ይሰበካል። በየሁኔታው በየምስጋናችን በየንግግራችን ክርስቶስ ሳይነሳ የሚዋጉልበት ጊዜ የለም። ነገረ መስቀሉ የማይነገርበት ጊዜ የለም። ቤተክርስቲያኒቱ ትጸንሳለች፣ ትወልዳለች፣ ወንድ ልጅን ትወልዳለች። ስሙን ማን ትለዋለች? ኢየሱስ ትለዋለች። በየዕለቱ አይደለም የምትጸንሰው፣ በየዕለቱ ግን መጸነሱን ትናገራለች። በየዕለቱ አይደለም የምትወልደው፣ ነገር ግን መወለዱን በየዕለቱ በየሰዓቱ ትናገራለች። ስሙን ደግሞ ማን ብላ ትጠራዋለች? ኢየሱስ ትለዋለች። እንዴት አድርጋ? ይህን ተናግሬ ጨርሳለሁ። ኢየሱስ የሚለው ስም ቤተክርስቲያን ስትናገር ታቦት ይዛ ትናገራለች። እስኪ በሉ ታቦት ይዛ በሉ ሁላችሁ ትናገራለች። ታቦት ይዛ አደባባይ የምትወጣ ኢየሱስ የሚለውን ስም ጽፋ በመዝሙር ተሰልፋ ከበሮ ይዛ ጸናጽል መቋሚያ ይዛ መዘምራኑን አሰልፋ በከተማው መሃል እየሰነጠቀች ኢየሱስ የሚለውን ስም የምትሰብክ ይቺ ቤተክርስቲያን ብቻ ናት። ክብርና ምስጋና ለአምላካችን ነው። ይቺ ቤተክርስቲያን ብቻ። ታቦቱ ለቅጽበት ኢየሱስ ከሚለው ስም ከተለየ እንጨት ይሆናል። እየሰማችሁ ነው? ታቦቱ ለቅጽበት ኢየሱስ ከሚለው ስም ከተለየ እንጨት ይሆናል። እንዲያውም የእኛ አባቶች የሚሉትን ቃል በቃል ልንገራችሁ። ኢየሱስ የሚለው ስም ያልተጻፈበት ጽላት ጣዖት እንጂ ጽላት አይባልም ነው የሚሉት። ጣዖት እንጂ ምን አይባልም? ማን የሚለው ስም ያልተጻፈበት? ኢየሱስ የሚለው አልፋ ወኦ የሚለው ስም ምንድነው ያደረግነው? ታቦት ይዘን ስንወጣ ጽላት ላይ ምንድነው ያደረግነው? ልክ የሆነ ቦታ ስትገቡ ለምሳሌ ዩኒቨርሲቲ ግቢ በሩ ላይ የገሌ ዩኒቨርሲቲ የሚል በትልቁ ተጽፎ እንደምታገኙት እኛ ኢየሱስ የሚለውን ስም በትልቁ ጽላት ላይ ጽፈን ተንበርክከን እንሰግድለታለን። ክብርና ምስጋና ለአምላካችን ይሁን። ለእንጨት አይደለም የምንሰግደው፣ የምንበረከከው ለስሙ ነው። ስሙ ደግሞ ጭቃ ላይ እንኳን ቢጻፍልን ጭቃው ላይ ተንበርክከን ስሙን እናከብራለን። ለስሙ ነው የምንበረከከው። ይህን ማወቅ አለባቸው። ይኸውላችሁ ስሙ ኃይላችን ነው። ስሙ መድኃኒታችን ነው። ስሙ ሕይወታችን ነው። ስሙ እጃችን ላይ ያለ የሚዘረዘር የሚመነዘር ፈውስና ሕይወት አቅምና ጉልበት ያለው ነው። ይህን ስም እናውቀዋለን። ይህን ስም እንረዳዋለን። ስሙ ባለበት ሁሉ ስርየተ ኃጢአት አለ። ስሙ ባለበት ሁሉ ንስሐ አለ። ስሙ ባለበት ሁሉ ሕይወት አለ። ስሙን ባየንበት ቦታ ሁሉ ተንበርክከን ለስሙ እንሰግዳለን።
ቅዱስ ጳውሎስ እንዲህ ብሎ እንዳዘዘ ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ ከመለስሙ ለኢየሱስ ክርስቶስ ይስግድ ኩሉ ብር ዘውስተ ሰማይ ወዘውስተ ምድር ወዘበታይት ለምድር ኢየሱስ ክርስቶስ ለሚለው ስሙ ከሰማይ በታች ከምድር በላይ በምድር ውስጥ ያለው ሁሉ ምላስና ጉልበት ሁሉ ይንበረከክ ዘንድ ይገባዋል ባለው መሰረት በዚህ ቤተክርስቲያን በታቦቱ ዙሪያ ሁላችንም ለጥ ብለን ተነጥፈን ተወዝጉነን እንሰግዳለን። ክብርና ምስጋና ለስም አጠራሪ ነው። ይህ ሰላምታ ከመላእክት የመጣ ሰላምታ ነው። ይቺ ቤተክርስቲያን ይህን ሰላምታ ታደንቀዋለች። እንዴት ያለ ሰላምታ ነው ብላ ትገልጠዋለች። ምክንያቱም ይህ ሰላም ኢየሱስ ከሚለው ስሙ ጋር የመጣ ነው። የመጨረሻው ቃል ጌታ ከሙታን ተለይቶ ከተነሳ በኋላ በተዘጋ ደጅ ገብቶ ለሐዋርያት ሰላም ለሁላችሁ ይሁን አላቸው፣ ለእናንተ ይሁን አላቸው። ሰላምን ሰጣቸው። ምክንያቱም ከስሙ ጋር ሰላም ተሰጥቶናል። ያ ናፍቆን የነበረውን ሰላም ያገኘንባት እመቤታችን ነው። እመቤታችን ጆሮዋ ንጹሕ ስለሆነ ልዩ ስለሆነ ቅዱስ ስለሆነ ቤተ ክርስቲያንን ወክላ ሰማችላት። ደግመዋለሁ ይህንን ቃል ስለጨረስኩኝ። እመቤታችን ጆሮዋ ቅዱስ ስለሆነ ያን ጊዜ ይሄ ሰላምታ ይገባሻል የሚለውን ቃል ከሴቶች ተለይተሽ የተባረክሽ ነሽ የሚለውን ቃል ጸጋን የሞላብሽ ሆይ ደስ ይበልሽ የሚለውን ቃል ስሙን ኢየሱስ ትይዋለሽ የሚለውን ቃል ከእመቤታችን በስተቀር መስማት የሚችል ቅድስና ያለው ሰው አልነበረም። ስላልነበረ ቤተ ክርስቲያንን ወክላ እመቤታችን እመቤቴ እኔን ወክላ ሰማችልኝ። ምክንያቱም እኔ መስማት አልችልም። ያንን ለምን ጆሮዬ ብቁ አይደለም። እናንተ መስማት አትችሉም። ያንን ለምን ጆሮአችሁ ሰውነታችሁ ብቁ አይደለም። እኛ ተሰብስበን ያንን መስማት አንችልም። ለምን ሰውነታችን ልባችን ለዚያ ብቁ አይደለም። ማናት ብቁ? እመቤታችን ብቁ ስለሆነች ብቁ የሆነው መልአክ ተላከላትና እኛን ወክላ እመቤታችን ይህንን ቃል ሰማችልን። የእሷን ጆሮ አድርገን ይህንን ብስራት ይህንን ሰላምታ ሰማን። ይህንን ድምፅ ይህንን ሰላምታ ያሰማን አምላካችን እግዚአብሔር የተመሰገነ ይሁን። የእመቤታችን በረከትና አማላጅነት ከሁላችን ጋር ይሁን። ያስተማረን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን። ወስብሐት ለእግዚአብሔር።